ቤተክርስቲያን ኦር ደግሞ ምንድነው the fullness of truth ያላት ቤተክርስቲያን ናት ብለህ ልትናገርላት አትችልም። አሁን የኦርቶዶክስን ቤተክርስቲያን የካቶሊክን ቤተክርስቲያን እዚህ ላይ ይወርቃሉ ካስተምሩ ደረጃ። አሁን ቀደም አሁን ቤተክርስቲያን ተባለ የሚያልኩ ከዚህ አኳያ ነው። የካቶሊክም ሆነ ይሰማል ይሰማል አልሰማም ይሰማል አይደል? አልሰማም ጋይስ እኔ ጋር እየቆየ ነው መሰለኝ የሚደርሰው። አይ አንተ ይሰማኛል ግን እየቆየ ነው መሰለኝ የሚደርሰው። አይ ኦኬ እሺ እንጃ እስቲ አሁን ይሰማሃል አንተ? አሁን ቶሎ ከተሰማ ንገረኝና። ኦኬ እሺ የቆየ ነው አሁን ይሰማል። ኦኬ እሺ የኔ ሐሳብ ይወርልክ ጆይ እንድትረዳኝ ያክል በእነዚህ መሰረት ለምሳሌ እውነተኛው ዶክትሪንና ሳክራመንት አፈጻጸም ላይ እነዚህ ዋናዎቹን ብለን ከያዝንና አሁን አንተ እንዳልከኝ ደግሞ ዶክትሪኑ ራሱ ትክክል ደግሞ ማብራራት አለባቸው። ዶክትሪኑ ትክክል ካላብራሩ እውነተኛይቱ ቤተክርስቲያን ደግሞ ልንላቸው አንችልም። ጀስት እንደምዕመን ነው የምናያቸው ነው ሐሳቡ ማለት ነው። ስለዚህ ላይክ 451 ላይ የአሌክሳንድሪያ ቸርች ከዋናው ከግንዱ ተለይታለች ካልን ከእውነተኛይቱ ቤተክርስቲያን ተለይታለች ማለታችን ነው አይደለ ጆ? ያው ተለይታለች ማለት ነው እኮ። ያ መስፈርታችን ምንድን ነበረ? ያው ሳክራመንት ላይ ጥርጥር የለም ማለት እንትን የሳክራመንት አፈጻጸም ላይ ስህተት አለባት ብላችሁ እንደማታምኑ እርግጠኛ ነኝ። ከዛ አኳያ አይሆንም። እነዛን ደግሞ ትምህርት ነው። ትምህርቱ ላይ ግን የተሳሳተ ነገር ነበረባት ነው ስትነጠል ባለመስማማት። ያ ያልተስማማችበት ትምህርት ደግሞ ላይክ ምንድን ነው ብለህ የምታስቀምጠው ጆ? እስቲ ባጭሩ ብታስቀምጥልኝ። በርሳንጻሩ አዋ ከግንዱ እኮ ተነጥላለች። ከትምህርት አንጻር ከዶክትሪን 451 ላይ ከሆነ ያው እንደሚታወቀው ነው እዛው ላይ የተቀመጠውን ነገር ስለማትቀበል ነው። ግልጽ አይደለም። 451 ላይ ተካሂደው እስከዚህም ራሱ ከባህሪ አኳያ ምናምን ነገር ማለት ነው አይደለም ነው ክርስቶሎጂ ላይ ያለውን እይታ አዎ ያ ትክክለኛ ያልሆነ አስተምሮ ውስጥ ይዛለች የሚለውን ሐሳብ ሜቢ እንትን ይላሉ ያስገባሉ። ግን አሁን እኔ አሁን ከጠየቀኝ በጣም ቤተክርስቲያንን ትልቅ ውድቀት ውስጥ ሊያስገባት የሚችለው እነዚህ የናይሲያን ክሪድ ላይ የመጀመሪያው ኮንስታንቲኖፕል ክሪድ እነዚህን የማይቀበል ሶስተኛው ጉባኤ ደግሞ የኤፌሶን ጉባኤ እነዚህ ላይ ፌል ያደረገ ይሄ በጣም ከባድ በጣም ትልቅ ችግርም ስላለው ማለት ነው። 451 ላይ ስንመጣ አሁን እዛ ላይ ሁለት አይነት እይታዎች አሉ ቤተክርስቲያን ላይ ማለት ነው። ምን ማለት ነው? እኛ ያው ሁለተኛው የቁስጥንጥንያ ጉባኤ ላይ እንደገና የሲሪል ኦፍ አሌክሳንድሪያን ወይም ደግሞ የአሌክሳንድሪያውን ፓትርያርክ ሐሳብ እንቀበላለን ብለው ጉባኤ ተካሂዶ በአምስተኛው ጉባኤ ላይ ተሰብስበው አባቶች እንትን ብለዋል። ያንን ነገር ዲል አድርገውበታል። ስለዚህ የማያፌሳይት የሚለውን ክርስቶሎጂ ላይ አይደለም ችግሩ። ነገር ግን ኮምፖዚት ኔቸር ኦፍ ክራይስት የሚባለው ነገር ላይ ችግር አለ ነው። እሱን እንቃወማለን ወይም ደግሞ ስትሪክት ማያፌሳይቲዝምን የሚከተሉትን እንቃወማለን። የፓትርያርኩን የአሌክሳንድሪያ ፓትርያርክ ያስተማረውን ግን ሐሳብ ትክክለኛ የመጽሐፍ ቅዱስም የቤተክርስቲያን አባቶችም አስተምሮ ነው ብለው አጽድቀው አልፈዋል ማለት ነው። ስለዚህ ንስጥሮስና ሞኖፌሳይቶች በዛ ላይ ተወግዘዋል እና ስትሪክት ማያፌሳይቲዝምን የሚከተሉትም ልክ ያው አንዳንዶች የሚፈርጇቸው ታውቃለህ። ሊዮንቴስ ቤዛንቲንም የሚባል አንድ ቤተክርስቲያን አባት አለ እና ኢቭን እነዚህን ስትሪክት ማያፌሳይቲዝሞችን ምን ይላቸዋል? ልክ እንደ ሞኖፌሳይት ክርስቶሎጂ እንደሚያምኑ አድርጎ ነው የሚቆጥራቸው ስትሪክቶችን ማያፌሳይቶችን አይደለም። ስለዚህ በዛን ጊዜ 451 ላይ ጆይ አሌክሳንድሪያው በሙሉ ላይክ ሁሉንም ስትሪክት ነው ብለን መወሰን እንችላለን። ሁሉም እንዴት አሌክሳንድሪያ ላይ ሁሉም አይደሉም እንዴ? ታላቁ አባት እኮ ብለናል እዛ ላይ ያለ
ሲሪል ኦፍ አሌክዛንድሪያ እኮ እንትን ነው ሚያፌሳይትን ያስተማረ ነው። ግን የእሱን አስተምሮ እንቀበላለን። ጆን ደማስከስ እኮ ይህንን ሀሳብ ያነሳና ኢቨን ኤፒኖያ የሚለውን ራሱ እንደሚቀበል ቱ ኔቸርን ብሎ ራሱ እንደሚያምን ሀሳቦችን ይሰጣል። ሚያፌሳይ ሲባል ከምን አንጻር ነው? ይሄ ሁሉ ኳሊፊኬሽኖችን አስቀምጦ ነው የሚያልፉት አባቶች። ትንሽ እኮ ከዛ በኋላ አሁን ከግንዱ ለቃለች ካልን ቅዱስ ቄርሎስን ምናምን ሁሉንም እኮ እያነሳን አይ ትምህርታቸው ወደዚህ ይቀርባል እያልን ከሆነ ምናልባት ላይክ ግንድ ውስጥም እኮ ሆነው የተለያየ አመለካከት ሊኖራቸው ይችላል አይደለ? ከሮም ውስጥም ማለት እንደዚህ ነገሮች ሊኖሩ ይችላሉ። ግን የኔ ጥያቄ አሁን መመዘኛው ጆ ላይክ ሌላ እንዳትወስድብኝ፣ ግን መመዘኛው አሁን በእናንተ በራሳችሁ ኮንፌሽን መሰረት ካየነው ሳክራመንት ዶክትሪን፣ ከዛ ዶክትሪን ደግሞ የተብራራበት መንገድ ትክክለኛ እስካልሆነ ድረስ ትሩ ቸርች ብለን አንጠራተም ከሆነ ይሄ መስፈርት ለምንድን ነው ለሁሉም የማይሰራው ከሉትራን አኳያ ማለት ነው? ምክንያቱም ቅድም እንዳልከው አጉስበርግ ኮንፌሽን ላይ ሌሎቹም ላይ የሚያብራራው ያስቀመጠው ይሄ ነው። አንተም ደግሞ ዶክትሪን ብቻ ስለያዘች ብቻ ደግሞ አይደለም ዶክትሪን የምታብራራበት መንገድ ነው ብለኸኛል። ስለዚህ አንድን ላይክ የጌታ እውነተኛዋ ቤተክርስቲያን የምንላት ዶክትሪን ዘንድ ሳክራመንት አፈጻጸሟ ድጋሚ ዶክትሪኑ የምታብራራበት መንገድ ትክክለኛ መሆን አለበት ብለን ከተማመንን፣ ይሄም ደግሞ የእናንተ ኮንፌሽን ላይ የሚያስቀምጠው ነገር ከሆነ ይሄ መስፈርት ለምንድን ነው ለሁሉም የማይሰራው? ለምንድን ነው የአሌክሳንድሪያው ላይ ብቻ የሚያነጣጠረው? የኔ ጥያቄ እሱ። ከዛን ደግሞ አሌክሳንድሪያ ላይ ብቻ አይደለም ዮባ። አንደኛ ያ ነገር የተቀመጠው ለምንድን ነው? አሁን ዋናው ነገር ምንድን ነው? የኦክስፎርድ ኮንፌሽን ላይ ስለ ቤተክርስቲያን ዲፋይን ሲያደርጉ ምንን በማሰብ ነው? ቤተክርስቲያን ማለት እቺ ናት ብለው ነው ያስቀምጡት። ትክክለኛ ቤተክርስቲያን ከተባለች ለምሳሌ ምን ማድረግ አለባት? ሳክራመንትን ብራይትሊ አድሚኒስተር ማድረግ አለበት። የእግዚአብሔርን ወንጌል ደግሞ በትክክለኛው ሁኔታ ፕሪች መደረግ አለበት ነው። ስለዚህ አልታርና ፑልፒትን ማዕከል ያደረገች ናት ቤተክርስቲያን፣ ትክክለኛዋ ቤተክርስቲያን። ፑልፒት ስንል ከአስተምሮ ደረጃ፣ አልታር ስንል ደግሞ ከሳክራመንት አድሚኒስትሬሽን ደረጃ ማለት ነው። እነዚህን ነገሮች በትክክል ማድረግ አለባት ነው። ስለዚህ ያችን ነገር ደግሞ አሁን ለምሳሌ ኢማኑኤል ግሪንዋልድ ይሄንን ነገር ያነሳና በዚህ መስፈርት ካነሳ ነው የሉተራን ቤተክርስቲያን ናት ትክክለኛ ብሎ ይናገራል። ሉተራን ቤተክርስቲያን እውነተኛውን የሆነውን የክርስቶስን ትምህርት የሐዋርያትን ትምህርት ይዛ ጠብቃለች ብሎ ስለሚያምን፣ አሁን እንደኛ ከጠየከን እኛ ይዘናል ብለን ስለምናምን ትክክለኛዋ ቤተክርስቲያን ያች ናት ብሎ ይናገራል። ኦርቶዶክስና ካቶሊኮችን ግን ስታነሳ አሁን ለምሳሌ እነሱ ምንድን ናቸው? ቤተክርስቲያን ናቸው። አዎ፣ ግን the fullness of truth የሞላባቸው ግን አይደሉም ነው። fullness of truthን የያዙ አይደሉም ነው እንጂ ከአፖስቶሊክ ሰክሴሽን ከምናምን ጋር አያይዘው አይደለም የሚያብራሩት። ሰክሴሽኑ የመጣው በዶክትሪን ነው ጆይ። አሁን እኮ በአንተ አገላለጽ አይደለም። ማርቲን አሁን አፖስቶሊክ ሰክሴሽን ላይ እውነተኛይቱ ቤተክርስቲያን መቼ ነበርሽ ካልከኝ አሁን ብጠይቅ ካንተን አንደኛ የምትለኝ በጌታ ጊዜ በሐዋርያ ጊዜ ነው የምትለኝ። ዘን ያኛው ሰክሴሽኑ በመሃል ፌል አድርጎ መቼ ነው የመጣው? በማርቲን ሉተር ጊዜ ማለት ነው አይደለ? እንደዛ ነው ሊሆን የሚችለው። ምክንያቱም ካቶሊክም ፌል አድርጋለች ዶክትሪናል አፖስቶሊክ ሰክሴሽኑ የምንመዝነው እውነተኛይቱ ቤተክርስቲያን ብቻ አይደለም። እንደዛ ብለንም እኛ እናስብም። ቤተክርስቲያን ላይ አሁን ለምሳሌ ኢንዲፌክቲቢሊቲ የሚባል ነገር አለ ለቤተክርስቲያን። የቤተክርስቲያን አንደኛው ባህሪዋ ነው ኢንዲፌክቲቢሊቲ። ሲስ አድርጋ አታውቅም ወይም ተቋርጣ አታውቅም። በዘመናት መካከል ቤተክርስቲያን ተጠብቃ የምትኖር ናት። ኢቭን የኛ ሉተራን ስኮላሮች እኮ አርጊ የሚያደርጉት ምንድነው? ካቶሊክ ከካውንስል ኦፍ ከትሬንት ጉባኤ በፊት እና ከትሬንት ጉባኤ በኋላ ያለችው ካቶሊክ ቤተክርስቲያን አንድ አይደለችም። ካውንስል ኦፍ ትሬንት ችግርን ይዞ መጥቷል ብለን ስለምናምን እና ይሄንን ነው የምናስበው። እና የድሮዋን ቤተክርስቲያን ያችን ካቶሊክ የሆነችውን ቤተክርስቲያን መቀጠል አለባት ነው።
እንጂ ተቋርጣ ድንገት ጠፍታ እነ ሉተር እንደገና ቀስቅሰዋት ምናምን እንደዚህ አይነት ትክክለኛ አይደለም። ግን ይኸውልህ ፕሮብሌም ነበረባት እኮ ጆ ሮም እኮ ሰርድ ሴንቸሪ ላይ ራሱ እኮ ኮንትሮቨርሲ ነበር እኮ የነ ሲፕሪያን ጊዜ። ግን ሮም ብቻዋን ደግሞ ካቶሊክ ብቻ ብለን አትወክልማ። ሮማን ካቶሊክ አንዷ እንትን ናት። ግን ካቶሊካውያን የዛኔ አሁን ለምሳሌ ካርቴጁን ብናነሳ በካቶሊክ እንትን ውስጥ ናቸው ያሉት እኮ ከድሮም ጀምሮ እና በዘመናት ውስጥ ቤተክርስቲያን ስህተት ውስጥ ልወድቅ ትችላለች። ምንም ጥያቄ የለውም። ትሳሳታለች፣ ምን ትላለች። ነገር ግን መንፈስ ቅዱስ ምን ይላታል ነው ይረዳታል። የመንፈስ ቅዱስም ቃል ኪዳን አለ። ዮሐንስ ወንጌል ምዕራፍ 14 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ እንትን ብሏል፣ ቃል ኪዳን ገብቶልናል ለዘላለም እንደማይተወን እሱ ቢሄድ እንኳን አጽናኙ የሚያስተምረው የሚጠብቀው መንፈሱን እንደሚልክ ተናግሯል። ስለዚህ ያ የመጣው መንፈስ ደግሞ ይመራታል ነው ቤተክርስቲያን። ስህተት ውስጥ ብወድቅ እንኳን ጆይ ያልገባኝ እኮ አሁን አፖስቶሊክ ሰክሴሽኑን የምንመዝነው ተባባለን እኮ በዶክትሪንና ዶክትሪናል የሆነ ነገር ነው። እዛ ዶክትሪን ውስጥ ደግሞ ሳክራመንትን የምናነሳለን ምናምን ነገር። የኔ ጥያቄ አሁን እስቲ ባጭሩ ማለት ነው እንግዲህ ሌሎችን መንበራት የሚከፋፈሉትን አንዳንድ ነገሮች ይኖራሉ። ግን አምስቱን መንበሮች እናነሳና የትኛዋ መንበር ነች አሁን ከሉተር ትምህርት ጋር ተስማሚ ኖሯት ስትቀጥል የነበረው? ጆ ይቅርታ አንዴ ድገምልኝ፣ ድምጽ እንትን እያለብኝ ነበር። እሺ ይኸውልህ ከመመዘኛው አኳያ ነው። ያን ጥያቄ ትንሽ ኮንፊውዝ ካደረገ ካላቅም እኔ አሁን የማወራው ነገር ምንድነው እዚሁ ላይ ለማጥራት ያክል ማለት ነው ከ451 በኋላ እቺ የኦርቶዶክስ ቤተክርስቲያን አይደለችም ብሎ የተናገረ ሰው አለ? ይሄን ክሌም ያደረገ ሰው አለ? አዎ ከእውነተኛይቱ ቤተክርስቲያን እኮ ተገንጥላለች እኮ ማለት በቃ ላይክ ቤተክርስቲያን እውነተኛይቱ ቤተክርስቲያንማ ዘ ፉልነስ ኦፍ ትሩዝ የያዘች ናት ነው ዋናው ሐሳብ። አሁን እሱም መለየት አለብን። ቤተክርስቲያን ናት። ነገር ግን ዘ ፉልነስ ኦፍ ትሩዝ የሚገኝባት እውነት በመላት የሚገኝባት ቤተክርስቲያን አንዲት ቤተክርስቲያን ናት ነው። አዎ እሷ ቤተክርስቲያን ላይ ነው አሁን እያነጣጠርኩኝ ያሉት ገባ። እሷ እውነተኛይቱን ነገር በምልአት የያዘችው ቤተክርስቲያን የቷነች ብዬ ስጠይቅህ የሉተራን ቸርች ነች ነው የምትለኝ አይደለ? ያው ፕሮቴስታንት ላይ ያለችው የዛኔ በሪፎርመሮቹ ምንድነው የተነገረችው ወይም ደግሞ እቺ እውነተኛዋ ቤተክርስቲያን ናት ብለው ያስተማሯት ቤተክርስቲያን ናት ትክክለኛውን አስተምሮ ይዛ የመጣችው። አሁን ሉተራን ስልህ ላይክ በእንትን ውስጥ እንዳንገድበው በሆነ ባውንደሪ ሰርተንለት ምናምን እያስቀመጥ ነው አይደለም። የእኛን ኤክሌሲዮሎጂ ብትመለከት እንደዚህ አይነት እንትን የለውም። ቪዚብል እና ኢንቪዚብል ምናምን እንደዛ ያደርጋል እንጂ እንደዛ ያደርጋል። ምክንያቱም እንድንከፋፍለው ያስገድደናል። ምክንያቱም ኮንፌሽኑ ላይ ያስቀመጣችሁት ነገር እኔም እንደመመዘኛ የማያዘው ሳክራመንቱና ዶክትሪን ከሆነ ደግሞ በኋላ ላይ ሉተር ከዙንጊል ጋር ምናምን ያደረጉት ክርክሮች ምናምን አሉ አይደለ? ምንድነው የተቀመጡት ለማስማማት የተካሄደባቸው ነገሮች ምናምን ነገር አሉ። ሲያከራክር የነበረ ነገር የሳክራመንት አፈጻጸም ለእውነተኛይቱ ቤተክርስቲያን እውነት በምልአት የተገለጠባት ቤተክርስቲያን ለመመዘን ከቀረበ ሳክራመንት አፈጻጸም ማለት ነው እሱ ከቀረበ ዘንድ በኋላ ላይ የነበሩ ክርክሮች ምናምን ነገር እናያለን ከራሳቸው ከሪፎርመሮቹ ጋር ማለት ነው። እንደ አንድ እንትን የነበረው የሳክራመንት አፈጻጸም ላይ ስለ ሳክራመንት ስለ ዩካሪስት እነዚህ ነገሮች ሲነሱ ነበሩ። አሁን የኔ ጥያቄ ግን ይሄ መመዘኛ ከሆነ ኦኬ በአውግስበርግ ኮንፌሽን ላይ እንደተቀመጠው ሳክራመንትና ዶክትሪን ከሆነ ከዛ በኋላ ደግሞ ይህንን ደግሞ አፖስቶሊክ ሰክሴሽን ላይ ደግሞ ስንመጣ አንደኛው ዶክትሪን ነው ብለን ከያዝን ማለት ነው ይሄ እጅ በእጅ መጫን አይደለም ነው እኮ ሙግት አይደለም እየተነሳ ያለው እጅ በእጅ መጫን ነገር ሳይሆን ላይክ ዶክትሪኑ ነው። ከዶክትሪን ውጪ ይሄ ነገር ምንም ዋጋ የለውም ነው። ስለዚህ በዶክትሪን ደግሞ ስንመዝን ዶክትሪን ብለን ስናነሳ ደግሞ አንድ ላይ አያይዘን ሳክራመንትን ደግሞ እናነሳለን ግዴታ ነው። ስለዚህ ዶክትሪኑን ደግሞ አንስተን እየተረዳኸኝ ከሆነ ዶክትሪኑ ራሱ ከሐዋርያት ነው የመጣው ለማለት ዶክትሪኑ የሚብራራበት መንገድ ትክክለኛ መሆን አለበት ነው ባጭሩ አሁን እንደነገርከኝ ማለት ነው። ስለዚህ የሉተር ደግሞ በኋላ ላይ ሪፎርም ሲያደርግ ከካቶሊክ ትቆራረጣለች ነገር ኦኬ ሙሌ እንዴት ነው ኔትወርክ? እስቲ እንትን በለው አይ ቲንክ ጆጋ መስሎ ይሰማል እኮ ለኛ
እኔ ጋር ነው ጆስቲ ወጥተህ ግባ እስኪ አንተ ጋር መሰለኝ። አይ በመሀል ተቆራርጠ ነበር። አሁን ደህና ነው። እሺ ይቅርታ። ኦኬ እሺ። ግን ምን አለ መሰለህ ደቂቃ ላስቀምጥልህ። ቆይ እዚሁ ላይ ልጠይቅህ 451 ላይ እያለን ልጠይቅህና እሺ እዛው ላይ ልጠይቅህ እስቲ። አሁን ከትምህርት ደረጃ አሁን ስለ ሳክራመንት እያወራን አይደለም። ሳክራመንት አድሚኒስትሬሽን ላይ ምናምን አይደለም አሁን ወሬያችን። አሁን እየጠየቅኩ ያለሁት ከምን አንጻር ነው? ከአስተምሮ ደረጃ ዶክትሪናል ሰክሴሽን እንመልከትና ስትሪክት አሁን ለምሳሌ እናንተ የሳቨሪያን ክርስቶሎጂ ነው የምትከተሉት አይደለ? ኦሪየንታል ሳቨሪያን ክርስቶሎጂ ከሆነ ሙሉ በሙሉ የተወገዘ አስተምሮ ነው፣ የሐዋርያት አስተምሮ አይደለም። ክርስቶሎጂ ደግሞ መሰረታዊ እንትን ነው፣ ምንድነው ዶክትሪን ነው፣ የፋንዳሜንታል ዶክትሪን ነው። ስለዚህ ያን ነገር የላችሁም እያለ ነው ባጭሩ እኮ። ለዛ ነው ዌስተርኑ ትራዲሽን እናንተን ያገለለው ወይም በዚህ በክርስቶሎጂ ላይ እናንተን የማያስገባው ከዛ አንጻር ነው። ይሄንን ትክክለኛውን የሆነውን መወጋገዝ እኮ ቅድም ስላልያዛችሁ ቅድም አነሳልኝ እኮ መወጋገዝ። አሁን ለምሳሌ መወጋገዝ ማን ነው ሲጠይቅ ማን ነው? ኦኬ እሱ ታዲያ ከእንትን አንጻር ነው። አሁን እሺ ያስረዳ። ሁለት አይነት ሰክሴሽን አለ እንደምናውቀው፣ ዶክትሪናል ሰክሴሽን አለ። ከዛ በኋላ ደግሞ ይሄ አንብሮክን ቼን ኦፍ ኦርዲኔሽን የኦርደር አንጻር ደግሞ ያለ ሰክሴሽን አለ። ሁለቱን ሰክሴሽኖች ዲስቲንክት ማድረግ አለብን። ምንም ቤተክርስቲያን ዶክትሪናሊ ብትወርቅም ወይም ደግሞ ብትወገዝም ይሄ አፖስቶሊክ የሆነው ወይም ደግሞ አንብሮክን ቼን ኦፍ ኦርዲኔሽን ላታጣው ትችላለች። ካቶሊካውያን ለምሳሌ the great schism 1054 ላይ ተካሂዷል አይደለ? ኢስተርን ኦርቶዶክስን እኮ አሁንም ይሄ አንብሮክን ቼን ኦፍ ኦርዲኔሽን አላት ብለው አፊርም አድርገዋል። ቫቲካን ቱ ጉባኤያቸው ላይ ኮንፊርሜሽን ሰጥተዋል ለዛች ቤተክርስቲያን ኢስተር ኦርቶዶክስ። ከዛ በፊት ስትሰማ ፍሎሬንስ ላይ ምን ብለዋል? እሱ ኮንሲስተንሲ የለም። ተው አሁን እሱ ላይ ተው፣ በኋላ እንሄድበታለን ትላለህ። ካቶሊክ አሁን ግን ሰላም ብያለሁ እና ጆናታን ልጠይቀው አንዴ ጨርስ። እሱ አንዴ እሺ ኤድና እንዴ ነሽ? እና ይሄንኛውን ሰክሴሽን ቅድምም እያልኩ የነበረው አንዴ እሺ ኤድኖ ትጠይቅናለሽ። ቅድም እያልኩ የነበረው አሁን ለምሳሌ ይሄንኛው ከኦርደር አንጻር ከሰክሴሽን አንጻር ሉትራኖች የሚቀበሉ አሉ፣ ነግሬሃለሁ። ይሄ ኤፒስኮፓል የሆነች ቸርቾች አሉ፣ ኤፒስኮፓል ሉትራን ቸርቾች አሉ። እና እነዛ ይሄ አንብሮክን ቼን ኦፍ ሰክሴሽንን ይጠብቃሉ። አንዱ ከአንዱ ጋር ክህነትን እየተቀባበለ በዛም እናምናለን ብለው ይናገራሉ፣ ሃይ ቸርቾች ላይ ማለት ነው። አሁን እነሱ ካቶሊክ ስላወገዘቻቸው ወይም ደግሞ ፕሮቴስታንት ተብሎ ስለተወገዙ ይሄ ቼናቸው ወይም ደግሞ ይሄ ኦርዲኔሽናቸው ሙሉ በሙሉ ኢንቫሊድ ነው ማለት አያስችልም ነው። ኢቭን አንግሊካን ቤተክርስቲያኗን ተመልከት። አንግሊካን ቤተክርስቲያን ሰባቱንም ሳክራመንት ትቀበላለች። ያው በሁለት ካቴጎሪዎች ውስጥ አድርጋ ትቀበላለች። ሆሊ ኦርደር አለ። ያንን ሆሊ ኦርደር ስለምትቀበል ካቶሊካውያን አኪዩዝ የሚያደርጓት ቤተክርስቲያን አንቺ ፕሮቴስታንት ቤተክርስቲያን ተብለሽ ተጠርተሻል ብለው፣ ስለዚህ አፖስቶሊክ ሰክሴሽንሽ ተቋርጧል ብለው አይደለም። ፓፓል ቡል አፖስቶሊካ ነው እንደዛ የሚባል አንድ እንትን ነበረ፣ የአንግሊካን ቤተክርስቲያንን ያወግዙበት ማለት ነው። ከአስተምሮ ደረጃ ብቻ አይደለም። አዎ አስተምሮ ደረጃ ተወግዘዋል። ግን ያን አንብሮክን ቼን ኦፍ ኦርዲኔሽን የሚወገዝበት ከሌላ ነው፣ ከኦርደር አንጻር ነው። ክሪቲሲዝም ራሱ የሚያስቀምጡት ማለት ነው ስኮላሮቻቸው። እና ከዚህ አንጻር ነው እኛም የምንረዳ። አሁን እናንተ ትምህርት ላይ ፌል ብታደርጉ እዛኛው ላይ ፌል ላታደርጉ ትችላላችሁ። ግን አሁን ይሄ አንብሮክን ቼን ኦፍ ሰክሴሽን ደግሞ አብቅቶለታል ብለው ደግሞ የሚያነሱም አሉ። እዛ ላይ በቃ ብሬክ አድርጓል። ከምን አንጻር ከተባለ ከእውነተኛይቷ ከአንዷ ቤተክርስቲያን ተገንጥለው ስለወጡ ስኪዝማቲክ ስለሆኑ ከዛ አንጻር እንትን ተብለዋል፣ ቫሊዲቲውን አጥተዋል ይላሉ። ግን እዚህ ጋር ግልጽ አድርገህ ወለፍ። አሁን የኔ ትኩረት ምንድነው? ሉተራኖች ቸርች እውነተኛይቱ ቸርች ብላችሁ ስትናገሩ እስቲ መመዘኛውን አስቀምጥ። ቀደም ካነሳሁት ከአውግስበርግ ኮንፌሽን ላይ ካለው በተጨማሪ ድምጽ ይቆራረጥብኛል።
አይ ቲንክ ካንተ ይመስለኛል ጆ። እስቲ አሁን አሁን ደህና ነው። በመሀል ነው የሚቆራረጠው ድምጽ። እሺ ልድገመው። እሺ እውነተኛይቱ ቤተክርስቲያን የምትለዋት መመዘኛው ምንድን ነው? ኦኬ አሁን ላይ እውነተኛይቱ ቤተክርስቲያን ስትሉ መመዘኛው ምንድን ነው? አውግስበርግ ኮንፌሽን ላይ ከተቀመጠው ውጪ በተደጋጋሚ እንደሚነሳው ቅድምም እንዳነሳሁልህ ዶክትሪንና ሳክራመንት ነው የምታስቀምጡት። እስቲ እውነተኛይቱ ቤተክርስቲያን ይሄ ነገር መመዘኛችን ይሄ ነው ለእውነተኛይቱ ቤተክርስቲያን የምትለው ምንድን ነው? እስቲ ባጭሩ ብታስቀምጥልኝ። ኦክስፎርድ ኮንፌሽን ላይ የተቀመጠውን ቅድም እኮ አይተነዋል ኢዮባ። እሱ ግዴታ መጠበቅ ኦክስፎርድ ኮንፌሽን ላይ እዛ ላይ እኮ የተቀመጠውማ ሳክራመንትና ዶክትሪንና ተነጋገርን። ስለዚህ ሁለቱም መሆን አለባቸው ብለህ ታምናለህ አንተ? ሁለቱም አንድ ላይ መጣት አለ። በነዛ ብቻ ነው ስለዚህ ይሄንን የምትከተል እኮ ዶክትሪንና ሳክራመንት ላይ እነዚህ ሁለቱ ሌሎች ቸርቾች ላይ እኮ የሉም ማለት እስከተለየ ድረስ የለም። ለምሳሌ ፔንቴኮስታልና የእኛን ሞረንታልን ማንሳት ይቻላል። ፔንቴኮስታል ምን ነው አንዴ አሁን ዶክትሪን ስንል እኛም ትሪያጆችን እንሰራለን። ባይዘዌ ዶክትሪን ስንል ዶክትሪናል ትሪያጆች አሉ። ለምሳሌ ፋንዳሜንታልና ነን ፋንዳሜንታል ተብለው ይከፈላሉ። አሁን ለምሳሌ ትልቁ አሁን ስማል ካርድ አርቲክል ላይም ሉተር ያስቀምጠው አንድ መመዘኛ አለ። ቤተክርስቲያን ልትወርቅበትና ልትቆምበት የሚገባው አርቲክል ብሎ ያስቀምጠው ቺፍ አርቲክል፣ በቃ ዋናው አርቲክል ብሎ ያስቀምጠው ምንድነው? ይሄ ዶክትሪን ኦፍ ጀስቲፊኬሽን እና ግሬስ ላይ ያለው ማለት ነው። ፌዝ አለውን ጀስቲፊኬሽን አለውን የሚለው ይሄ ቤተክርስቲያን ልትቆምበትና ልትወርቅበት የምትችለው አርቲክል ነው። ካቶሊክ ቤተክርስቲያንን በዛ ላይ ስታስቀምጣት ወርቃለች ነው የሱ አርጊመንት። እናንተም ደግሞ አሁን ለምሳሌ ፌዝ አለውና እኮ በሱ መመዘኛ እኛም ስንቀመጥ እንወድቃለን። ትወርቃላችሁ። ፔንቴኮስታል በሱ መመዘኛ ይወርቃሉ። በዚህኛው አይወድቁም። በየትኛው እንደሚወድቁ ደግሞ ልንገርህ። በሁለተኛው ግን ይወድቃሉ። በሁለተኛው ደግሞ ምን እናስቀምጣለን? ሳክራመንትና ሳክራመንት እዚህኛው ላይ አንዴ ልጨርስልህ አይወድቁም ግን ስልክ ጆይ እዚህ ጋር እንዳንተላለፍ ማለት ነው። መልሰን በኋላ ላይ ብናነሳው ደስ ይለኛል። አይወድቁም ስልክ አሁን ባነሳኸው ነው እንጂ ፌዛሎን ራሱ እኮ አከራካሪ ነው ማለት እናንተ በምትቀበሉበት አቀባበል እነሱም አይቀበሉ። እነማን? ፔንቴኮስታሎች ለምሳሌ አሁን ጸጋ ብቻ በእምነት ብቻ ላይ ተመሳሳይ የሆነ አተረጓጉም ነው የምትከተሉት እናንተ። ለምሳሌ ይሄ ብለህ ተናገር። እሺ ልዩነቱ ይሄው ሰሞኑን እኮ ሲነሳ የነበሩት ነገሮች አሉ አይደለ? ጸጋ ብቻ ብላችሁ ስትናገሩ እናንተና እኮ ለምሳሌ ስለ ስፔሲፊክ አድርጓ ጸጋ ብቻ ብለን ስንናገርኛ ምናል እነሱ ደግሞ ምን አሉ? በዚህ ትለያያላችሁ ብለን አስቀምጥልን እስቲ። እሺ ለምሳሌ ፔንቴኮስታሎች ለምሳሌ ለመዳን ጸጋ ብቻ ብላችሁ ስታስቀምጡ እናንተ ላይክ ከዚህ ከሳልቬሽን አኳያ እንኳን ስናነሳ ከኛ የሰውን ፍቃድ የነካ ምንም አይነት ነገር የለም፣ ሁሉ ነገር ከእግዚአብሔር ነው የሚል ነገር ነው አይደለ? ፔንቴኮስታሎች ጋር ስትመጣ ደግሞ ለመዳን የሰውየው ትጋት የሰውየው ወደ እግዚአብሔር መምጣት ያስፈልጋል። በሱ ላይክ እሱን ይላሉ እንደ ኮኦፕሬት የሚያደርግ ነገር ነው ይላሉ። እናንተ በምትሉበት ስታንዳርድ አያስቀምጡ። እንደሱ ይላሉ። ይኸው እርግጠኛ ነኝ ይላሉ። ማስረጃ አለ። ኧረ ተው ትንሽ ከጠበቀኝ ልወጣ እችላለሁ። ያለ ፕሪቪየንት እጠብቅሃለሁ ግን ያለ ፕሪቪየንት ግሬስ ምንም አይነት አሁን ፔንቴኮስታሉ አሁን ትሬስ ባክ ስታደርግ ማን ላይ ነው የምታገኘው? ዌስሊያን እና አርሜኒያን ቲዮሎጂ ላይ ነው የምታገኛቸው ራስህም ማለት ነው። ስለዚህ ዌስሊያን እና አርሜኒያን ምንድነው ሶቴሪዮሎጂ ምንድነው የሚያሳየው ነው። እሱም በደንብ ዲል ማድረግ አለብህ። ለምሳሌ ትናንትናም እኮ ስናነብ ነበር አይደለ? የወስለን መጽሐፍ እኮ አንስተን እያነበብን ነበር። ቃል ያውጥቶ ሲያሳይ ነበር። ፔንቴኮስታሉ ፕሪቪየንት ግሬስ ከኛ ይልቅ ቃሉ ስለዚህ ፕሪቪየንት ግሬስ ሳይኖር ምንም አይነት ኮኦፕሬሽን የለም ብለው ይናገራሉ። ቀዳሚ ጸጋ ያስፈልጋል። ምክንያቱም ቶታል ዲፕሪቪቲ ያምናሉ። ባይዘው
ቶታል ዲፕሬቪቲ አርሜኒያንም ዌስሊያኖችም ያምናሉ። ግን ማዳኑ በሰውየው ፍቃድ ላይ የተመሰረተ ነው አይደለም? በሰውየው ፍቃድን የሚመጣው ኮኦፕሬሽን ላይ ነው። እኛም እኮ ኮኦፕሬሽን ላይ የሰውን ፍቃድ ዊሊንግነሱን አክቲቭ የሆነ ዊሊንግነስ እናስቀምጣለን። ግን እነሱ ምን ይላሉ? አይ ኮኦፕሬሽን ላይ አሁን ለምሳሌ ምን አይነት አለ መሰለህ? ቆይ ልንገርህ። 3 አይነት ጸጋዎች አሉ እኛ ጋር። የመጀመሪያው ፕሪቪሌጅ ግሬስ እንደው ጠቅለል ስናደርገው እሱን በተለያየ መንገድ ስኮላሮቻችን ያስቀምጡታል። ግን እንደው ጠቅለል ስታደርገው የጸጋን ኦን ሳልቬሽን ላይ የምናስቀምጠው ጸጋ 3 አይነት ነው ብለን መናገር ትችላለህ። አንደኛው ፕሪቪሌጅ ግሬስ ነው፣ ቀዳሚ ጸጋ ብለን የምንጠራው ነው። ሁለተኛው ደግሞ ኦፕሬቲንግ ግሬስ ነው፣ መንፈስ ቅዱስ ኢንላይትን የሚያደርገው እምነትን የሚሰጥበት ምናምን ማለት ነው። ሶስተኛው ደግሞ ስቴጅ ደግሞ ምንድነው? ኮኦፕሬቲንግ ግሬስ ይባላል። ይሄ ሁሉ ሳልቬሽን ላይ ያሉ ናቸው። አት ዘ ሞመንት ኦፍ ኮንቨርዥን ላይ የሚገኙ ነገሮች ናቸው። ስለዚህ በዛ ኮኦፕሬቲንግ ግሬስ ላይ ሲሰጥህ የዛኔ ኮኦፕሬት ማድረግ ትችላለህ፣ ሪዚስት ማድረግ ትችላለህ ነው ሐሳቡ። ስለዚህ ኮኦፕሬሽን አለ እዛ ጋር። ልጠይቅህ እንዴ አርክስት የቀያየራችሁ ስለሆነ ወደ ሌላ ሰው እሺ አንዴ እዮባ ይጨርስና ሙቭ አደረጋችሁ እኮ አዲስ ቶፒክ የከፈታችሁ ወይ ደግሞ እሺ በእሷ አትቀጥልና ዘንባማ ምክንያቱም የኔ አለፋችሁት እኮ ልጠይቀው የፈለኩት ወደ ሌላ አንዴ ታወራለች እና ስለ ፔንቴኮስታል ቴዎሎጂ ስታወራ ማለት ነው። ስለ አንድ ዲኖሚኔሽን ቴዎሎጂ ለማውራት ከፈለክ ዝም ብለህ መንደር ላይ ወይ የሆነ ቦታ ላይ አንድ ሰው ያወራውን ነገር አይደለም መያዝ አለ። መንደር ላይ አይደለም፣ የሉተራን መንደር ላይ አላየሁም። አሁን የነ ዌስሊያን የነ ካቴኪዝም አላት እንደ ፔንቴኮስታል ለምሳሌ የላትም። ዶክትሪን ግን ስታርቲንግ ለምሳሌ የላትም። ስኮላሮች አባብራሩት መንገድ ነው። ስኮላር ላይ ያለ የተጻፈ ነገር ካለ ከፔንቴኮስታል ማነው ከአርሜኒያኑ ፔንቴኮስታሉም ላይ ያሉ ስኮላሮች እና እነሱ ከሚያነሷቸው ከነሱ እስከዛው ግን ገጹን እስከማውጣት ድረስ ይኸው አጉስፐር ኮንፌሽን መሰረት ዶክትሪንና ሳክራመንት ላይ የምናተኩር ከሆነ ዶክትሪንና ሳክራመንት ላይ የምናተኩር ግን በእናንተ መሰረት ማለት ነው፣ በእነዚህ ኮንፌሽኑ ላይ በተቀመጠው መሰረት ፔንቴኮስታል ሁለቱንም ያልፋሉ። ትንሽ እየቆየ ነው። ሁለቱንም ላልከው አሁን ቅድም እኮ ነገርኩህ። ራይትሊ አድሚኒስትር አታረግም፣ ግን ደግሞ ያ ራይትሊ አድሚኒስትር አታረግም ማለት ደግሞ ሰከንዳሪ አርቲክል ላይ ስለምናስቀምጠው ከቤተ ክርስቲያንነቷ አስወጣ አርጊውም ከቤተ ክርስቲያኖቹማ እኛም እኮ አሉት እኮ ከቤተ ክርስቲያኖቹማ እኛንም እኮ አላስወጣም። በአስተምሮ ደረጃ ግን እናንተ ፌል ታደርጋላችሁ ነው። በአስተምሮ ደረጃ አስተምሮ ፕራይመሪሊ ላይ ነው። አሁን ለምሳሌ የነቀፈችው አንድ ዶክመንት አሳየኝ። እሺ ቺፍ አርቲክል ብሎ ሉተር የሚያስቀምጠውን በዚህ ቡክ ኦፍ ኮንኮርዳችን ላይ አሁን እኛ እናንተን እየመዘን ያለ ነው። በዛ ሉተር እዚህ ጋር በዛ
ኦሪየንታል ኦርቶዶክስ ትቀበላለች? ኖ ሉተር ግን ኦኬ የኔ ጥያቄ አሁን ትቀበላለች እንዴ? አንድን የተናገረው ነገር በካቶሊክ መመዘኛው እኮ ለካቶሊክ ብሎ አይደለም እውነተኛው ቤተክርስቲያን የተጻፈው የተናገረው አረጋገጡን በስነ ስርዓት እናውራ። አትጋለማየት እኔ የኔ ጥያቄ መልሱልኝ። እንዴት ታዲያ ጥያቄ መልሱልኝ። እንደዛ ነው የሚጠይቀው። ባይዘወይ ከናተ ለመከራከር ሳይሆን ዶክመንት ላገኘው አልቻልኩም እና ልንገርሽ አንዴ ሊንኩ ወይ ዶክመንት ስጠኝ ነው ያልኩት። ምንድነው ይሄ ከባድ የሚሆነው? እሺ አንዴ ሚውት አድርግሽ ልንገርሽ። ከራሱ ሉተር የጻፈውን ነው አሁን እያቀረብኩልሽ ያለሁት። ግን በቅድሚያ ምን አይነት አካሄደን አስተካኪ ያልኩሽ ሉተር አባታችሁ መስራች ምናምን የሚለው ነገር አትጠቀሙት ፕሊዝ። ምክንያቱም ኢቭን ሉተርን ራሱ እኛ ክሪቲሳይዝ እናደርገዋለን አስፈላጊ ከሆነ። እኛ እሱ የመሰረታት ቤተክርስቲያን አይደለችም። ኢቭን ሉተራን ሲባል እንደዛ የሚል ደግሞ ዶክመንት አሳየኝ። ሉተር እንደሚቃወሙት መስራቻችን አይደለም ብለው ያስቀመጡት ዶክመንት አሳየኝ። እኛ መስራቻችን ክርስቶስን ኤደና ቡክ ኦፍ ኮንኮርድ ኦክስፎርድ ኮንፌሽን ላይ እንደዛ የሚል ዶክመንት አሳየኝ ነው ያልኩህ። ላይክ ወይም እዚህ ቦታ ላይ አንቢቢ ብለህ ሊንኩ ስጠኝ። እኔ አሁን እንደዚህ ነገሮች ጥያቄ ብትጠይቀኝ I will give you all the documents ወይም ሊንኮች ሰጥሃለሁ። ስለኛ ሉተራን ብሎ ስም ያወጣው ማን ነው እስቲ? ኧረ እዛው ኮንኮርድ ላይ ያስቀምጠውላታል። መስራች እኛ ሉተር የመሰረተው ሃይማኖት መስልሻል? እኔ ሪሰርች ሳደርግ ነበረ። ቆይ 3 ቀን ሙሉ እስቲ አንድ ስኮላር ጥቀሽ ሉተር የመሰረተው ሃይማኖት ነው ስለ ኦሪየንታል ኦርቶዶክስ አንድ ጽሁፍ ላገኝ አልቻልኩም። በኦፖዚት ብዙ ጠቀስኩልሽ እኮ ብዙ ስለ ኦሪየንታል ያላቸው አድናቆት በተለይ ስለ ካቶሊክ ቸርች ብዙ ሉተራኖች ቢጽፉት ብዙ ጽሁፎች አግኝቻለሁና አድማየራቸው አድናቆታቸው መገረማቸው ነው የማየው። አንድ ነቀፋ ያቀርቡት ስለኛ ጽሁፍ ላገኝ አልቻልኩም አጥኦን። እሺ እሺ አንድ ሚዩት አድርገሽ ላሳይሽ። ሚዩት አድርገሽ ላሳይሽ። ሉተር ቺፍ አርቲክል ወይም ደግሞ ቤተክርስቲያን ልትወርቅበትና ልትነሳበት ወይም ልትቆምበት የሚገባው አርቲክል ብሎ ያስቀመጠው ለካቶሊክ ቤተክርስቲያን አይደለም። ቤተክርስቲያን ብሎ ነው ራሱ ያስቀመጠው። ቤተክርስቲያን ማንኛውም ቤተክርስቲያን ልትቆምበትና ልትወርቅበት የምትችለው አርቲክል ምን አይነት ያ ቺፍ አርቲክል ኦፍ ጀስቲፊኬሽን ማለት ነው። አርቲክል ኦፍ ጀስቲፊኬሽን ላይ ቤተክርስቲያን የተሳሳተ አስተምሮ ካላት ትወርቃለች። ልክ ካቶሊካ እንደወደቀች ማለት ነው። የዛኔ ሉተር በነበረበት ጊዜ ካቶሊክን ነው የተመለከተው ወይም ደግሞ አርጊው ሲያደርግ የነበረው የተለያዩ ኦብጀክሽኖችን ሲያነሳ የነበረው አገንስት ካቶሊክ ቤተክርስቲያን ነበረ። በዛን ጊዜ ያላለችው ሮማን ካቶሊክ፣ ለሁሉም ካቶሊክ ሳይሆን ለሮማን ካቶሊክ ነው። እንደውም ኦርቶዶክስስ በእሱ ባስቀመጠው አሁን ለምሳሌ ይሄንን መጽሐፍ ቅዱሳዊ ነው መመዘኛችን። ሐዋርያው ቅዱስ ጳውሎስ ራሱ ያስቀመጠው አርቲክል ብሎ ነው የሚናገረው። ወይም ደግሞ የመዳንን ጉዳይ ስለ ጀስቲፊኬሽን ስናነሳ በጸጋው ብቻ በእምነት ብቻ እንድናለን ብሎ የቤተክርስቲያን አባቶችም አስተምረዋል። መጽሐፍ ቅዱስም ሐዋርያው ቅዱስ ጳውሎስ የተናገረው አስተምሮ ነው። በዛ መፈተኛ ወይም ደግሞ በዛ መመዘኛ በመጽሐፍ ቅዱሳዊ መመዘኛ እናንተ ትወርቃላችሁ ወይስ እዛ ላይ ትቆማላችሁ? እሱ መልሽ አልወድቅም። ሐዋርያ ጳውሎስ ብቻ የሚል ተናግሮ ማያውቅም። ስለዚህ በሐዋርያ ጳውሎስ አስተምሮኛ አልወድቅም። ከኛ አስተምሮ ሐዋርያ ጳውሎስ ትምህርት ያጸናል። አንቺ ቅድም ሐዋርያ ጳውሎስ መቼ ያመጣሽ? ሉተርን አይደል እንዴ ያመጣሽ? ይሄርና እሱ ግን አሁን በሐዋርያ ጳውሎስ ወደ ሐዋርያ ጳውሎስ ሄደ እኮ። ሉተር አላለም፣ ታመነልኝ እኮ። አሁን እኮ መልስ እኮ ሉተር ስለ ኦሪየንታል ምንም ነገር ያለው የለም፣ ስለ ካቶሊክ ነበር የተናገረው እኮ በዚህ መመዘኛ። እሺ ተይው፣ እኛ ግን በሐዋርያ ጳውሎስ ለጊዜው እናስቀምጠውና መዝነናችሁ ያለን ማን እንደሚወርቅ ማን እንደሚነሳ እናያለን። እሱን ችግር የለም። ግን አሁን ሉተር በተናገረው እንበልና ለጊዜው ሉተር በተናገረው ሶላ ፊዴና ሶላ ግራቲያን
የማያምኑ ቤተክርስቲያን ትወርቃለች ብሎ ይናገራል። እና ኦሪየንታል ኦርቶዶክስ በዚህ መመዘኛ ትወርቃለች ወይስ ትቆማለች? ምን በሚል ድገምልኝ። ሶላ ግራቲያን እና ሶላ ፊዴን በማያምን ወይም ደግሞ ቤተክርስቲያን ኦን ጀስቲፊኬሽን አስተምሮ ላይ ፌል ካደረገች ቤተክርስቲያን ትወርቃለች ብሎ ፋይል አድርግልኝ። እናንተ ሶላ ግራቲያና ሶላ እንትን ስትል ምን ያላችሁ? የኛን አስተምሮ አታውቂውም? ምን እንደምንል ሶላ ግራቲያ ስንል እኔ ስለሱ ብዙ አላውቅም እና ንገረኝ። እሺ ሶላ ግራቲያ ላይ አሁን ለምሳሌ አንድ የሚያስቀምጡት አለ። ኦክስፎርድ ኮንፌሽናችን ላይም ራሱ ስለ ጽድቅ ስራ ይናገራል። ሶላ ፊዴ ላይ አወራኩ። እሺ ችግር የለም። ሶላ ፊዴ ላይ እናንሳ። በእምነት ብቻ እንጸድቃለን ብሎ ሲናገር መጽደቃችን ያንን ጽድቅን የእግዚአብሔርን ጽድቅ ያው ስለሚገናኙ ነው። ሶላ ግራቲያና ሶላ ፊዴ ያ ምንድነው? እግዚአብሔር የሚሰጠን ጽድቅ በእምነት በኩል ከኛ ምንም አይነት ኮኦፕሬሽን ሳይኖር ወይም ደግሞ ሞነርጀስቲካሊ በሆነው ያንን ጀስቲፊኬሽን እናገኛለን ብለው ያስቀምጣሉ። የሉተራን አስተምሮ ላይ በቡክ ኦፍ ኮንኮርድን ከተመለከሽ ጀስቲፊኬሽንን የሚያብራሩት በዚህ ፍሬምወርክ ውስጥ ነው። እና በዚህ ፍሬምወርክ ውስጥ ሆነሽ ኦሪየንታል ኦርቶዶክስ ትወርቃለች ወይስ ትቆማለች? አሁን እያልከኝ ያለው የእናንተ ትምህርቶች የተጻፉት በቃ እኛ ያመንነው ይሄ ነው የፈታ ነው እና በእንደዚህ ያላመነች ሌላ ቤተክርስቲያን ትወድቃለች ብላችሁ ነው የምታስቡት? እንደዛ ነው? ያው በዛ ካላመንሽ ትወድቃለች ቤተክርስቲያን። ይሄ አሁን የእናንተ ቴዎሎጂ ነው የነገርከኝ። ነገም አዲስ ቤተክርስቲያን እኮ ሊመሰረት ይችላል። ቆይ ኮፕቲክ ነገ አዲስ ቤተክርስቲያን ሊመሰረት ይችላል። ያ ቤተክርስቲያን ማን ነው የመሰረተው? መጽሐፍ ቅዱሳዊ በሆነ ወይም ደግሞ አሁን ለምሳሌ ቅድም ባስቀመጥኩልሽ መስፈርት ሉተር ባስቀመጠው መስፈርት ያቺ ቤተክርስቲያን ልወርቅ ትችላለች። ማንኛውም የጥንቷን ቤተክርስቲያን ትሆን ወደፊትም ላለችው ቤተክርስቲያን ትሆን ያንን አርቲክል ያን ቺፍ ኦፍ አርቲክል መመዘኛ ሆኖ ነው የተቀመጠው። ግልጽ ነው ኤርና? ግልጽ አይደለም ግን ድምጽ ይሰማል? ትወርቃላችሁ አትወርቁም? መጀመሪያ መስክሪልን እንጂ ይሄን ኮንፌንስ አታርጊማ አትወጭም። አንወድቅም። በእናንተ ትወርቃላችሁ አትወርቁም? ቤተክርስቲያን ሲጀመር እናንተ የት ነበራችሁ ነው? በእናንተ መመዘኛ ከኛ አይደለም ለ1500 ዓመት ቤተክርስቲያን አልነበረችም ማለት ነው። በእናንተ መመዘኛ ባንቺ ፐርስፔክቲቭ ነው። አንድ አማኝ የሚያዝ አንወርቅም ያልሽ ለ1500 ዓመት ክርስቶስ ቤተክርስቲያን ትቷት ነበር እና ሳደንሊ የእናንተ ሪፎርሜሽን ሲመጣ በቃ መመዘኛ ሆነ ተቀምጥ። ይሄ ማን ሊያስኬድ ሚስ አንደርስታንዲንግ ነው። ይሄ ሚስ አንደርስታንዲንግ ነው። ፎልስ ኮንክሉዥን ኢንደፊክቲቢሊቲ እናምናለን። እሺ ቆይ መጀመሪያ ኦፍ ዘ ቸርች እናምናለን። መመዘኛ መሆን ያለበት ሲጀመር ከመጀመሪያ ሐዋርያቶቹ የነበረ ትምህርት ነው መሆን ያለበት እንጂ እናንተ በኋላ መመዘኛ ሊሆን አይችልም። የጀስቲፊኬሽን ትምህርታችን እኮ መጽሐፍ ቅዱሳዊ ነው። ኢቭን መጽሐፍ ቅዱሳዊ ብቻ አይደለም የአባቶችን ማስተምሩ ነው። እሺ አሳየኝ። ከመጽሐፍ ቅዱስ ጥቅስ አሳየኝ። ሞነርጂዝም እንደዚህ ነው እሱ ነው እንትን ካላለ ያለውን ጳውሎስ ወይ መጽሐፍ ቅዱስ ጥቅስ ላይ አሳየኝ። ኤፌሶን ምዕራፍ 2 ላይ አውጪ። እሺ ኤፌሶን ምዕራፍ 2 ላይ አውጪ። ንገረኝ። አውጣሁን አልችልም። ኤፌሶን ምዕራፍ 2 ላይ እሺ በበደላችንና በኃጢአታችን ምክንያት ሙታኖች ሳለን ኢቭን ምንድነው የሚለው? አንድ ሺህ ላይ ያወጣው ላነብልሽ። ሙሌ ትችላለህ አሁን? እኔ አንድ ዲቫይስ ከመፍት ብዬ ነው። እሺ ለማንኛውም እስከምለው ድረስ በሐሳቢ ልንገርሽና በቃል መጽሐፍ ቅዱስ ፈልገ ነው። አዎ ኤፌሶን ላይ አንብብልህ። እሺ ስንት ነው ኤፌሶን? ስንት? ምዕራፍ 2 ነው። ከቁጥር 1 ጀምራ አንብብልህ እስከ 8 ድረስ ታነብልናለህ። በኋላ ላይ እያስቆምኩ እንትን ትላለህ። ችግር የለውም። ምዕራፍ 2 ከቁጥር 1 ጀምሮ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚያ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንንና የልቦናችንን ፈቃድ እያደረግን ይገርቻ ነው የተቆረጠው ጋይስ። ኦኬ አይሰማም? ይሰማል። አልተቋረጠም። አረ ኔትወርክን ይወስድ። ኦኬ እሺ ይቅርታ፣ እኔ ጋር ነው መሰለኝ። ተወው። እሺ ቀጥል። አይሰማም? እሺ አይ አሁን ይሰማል።
ድምፄን ትንሽ ከፍ ላድርግ መሰለኝ እንደዚህ። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንንና የልቦናችንን ፍቃድ እያደረግን በስጋችን ምኞት በፊት እንኖር ነበርን። እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ተወደደን ከትልቅ እሱ ጋር አቆመውና ኤድና በበደላችንና በኃጢአታችን ምክንያት ሙታን ነበርን፣ የስጋችንን ፍላጎትና የልቦናችንን ፍቃድ የምናደርግ ነበርን ይላል። በዚህ ስቴት ውስጥ ሆነሽ ወደ እግዚአብሔር መቅረብ ትችያለሽ? እግዚአብሔርን መሻት ትችይ ነበረ? ኦኬ፣ ይሄ አሁን ወደ መተርጎም ይሄድክ ነው ማለት ነው። እኛም ይሄ ጥቅስ እንዳለ እንቀበለው ስላልሽኝ ነው። አዎ ይቻላል። አባቶችንም እየጠቀሽ ብታሳይኝ ደግሞ ደስ ይለኛል። አዎ እኛ ሙታንና ኃጢአተኞች እንደነበር እናምናለን። እሺ በበደልሽ ሙታን ነበርሽ ማለት ነው? ሙታን ነበርሽ አይደለ? ኦፍ ኮርስ ሙታን ነበር። ምንኛ ጻድቅ ነበርን ብለን ጥሩ። ኧረ ቆይ መቼ ዋናው ነገር እዚህ ጋር እንትን አለው። የሞተ ሰው ወይም ደግሞ ያን ዴድ ቦዲ ራሱ ኢኒሺዬቲቭ ኤጀንት መሆን ይችላል። አየህ አሁን እዚህ ጋር ነው እኮ እናንተ ባይ ዘ ወይ ሚስር ፕሬዘንት እንደምታደርጉት እዚህ ጋር ነው ማየት ያለብህ። እኛ ኢኒሺዬተር እኛ ነን ብለንም አናምንም። ኢኒሺዬተር እግዚአብሔር ነው። ልክ ወንጌል ዮሐንስ 3:16 ላይ እንዳለው እግዚአብሔርን ዓለምን አፈቀረ ወደደ እና አንድያ ልጁ ዓለምን ለማዳን ላከ፣ ሊፈርዳት ሳይሆን ዓለምን ሊያድናት የላከው ይላል። እና እግዚአብሔር ነው ዓለምን የወደዳት። እግዚአብሔር ነው መጀመሪያ እኛን ለማዳን ኢኒሺዬት ያደረገው። እኛ የምናምነው እግዚአብሔር ኢኒሺዬተር ነው ብለን እንጂ እኛ ኢኒሺዬት እናደርጋለን። ስለዚህ የእግዚአብሔር ጸጋ እኛ በራሳችን እግዚአብሔር ሲክ እናደርጋለን ብለን አናምንም አይደለ? ራሱ ኢኒሺዬቲቭ ኤጀንቱ እግዚአብሔር ከሆነ ራሱ ኢኒሺዬቲቭ ኤጀንት እሱ ከሆነ ይሰማል። ነገር ብቻ ነው ወይስ ምንድነው? ኧረ ይሰማል። ኢኒሺዬቲቭ ኤጀንቱ እግዚአብሔር ጋድ አሎን ከሆነ እሺ፣ ኢኒሺዬቲቭ ኤጀንቱ ጋድ አሎን ከሆነ ጸጋ ነው ማለት ነው መጀመሪያ የሚቀርመው። አዎ እኛ ጸጋ እኮ እኛ አንክድም። አየህ የእናንተ መረዳት ትዊስት እያደረጋችሁ እኔ ካዳችሁ አላልኩም። አሁን ቀጥታ መልሽልኝ ኤድና፣ ቀጥታ መልሽልኝ። ካዳችሁ እያልኩ አይደለም። ጸጋ ነው ወይስ እምነቱ የሰውየው እምነት የሚቀርመው? ኦፍ ኮርስ ሰውየው እግዚአብሔር ኦኬ በቃ ቆይ ያንተ መረዳት ለእኔ እንትን ለማድረግ አትሞክር። የእኔ መረዳት የኛ ልንገርህ ማለት ነው። ኢኒሺዬተሩ ሁልጊዜ እግዚአብሔር ነው። እንደው እኛ ምሳሌ ስንሰጥ ራእይ 8 ላይ ያለው ክርስቶስ በር ያንኳኳ ነው። እኛም ድምፁን እንሰማና በሩን እንከፍታለን። እግዚአብሔር ሂ ሲክ አስ ፈርስት፣ እሱ ነው ለእኛን የፈለገን መጀመሪያ። እኛ ደግሞ ድምፁን ሰምተን እንቀበለዋለን፣ ልባችን እንከፍታለን ነው። የጠየቁሽ ጥያቄ ግልጽ አይደለም። የማይቀበሉም አሉ፣ የምንቀበል ደግሞ በመቀበላችን እንድናለን ነው። እሱ አሁን አልጠየቅኩሽም። አሁን ያልተጠየቅሽው ነው የምትመልሽው። አሁን በቃ ወደ ሌላ አየካር እስቲ ወጥተህ እኮ አሁን አንተ በአንድ ጥቅስ ላይ ከሌላ ለመከራከር እየሞከርክ ነው። አይደለም። ቆይ እኔ የጠየቅኩሽ ሲጀመር ጥያቄ ሉተራን ስለ ኦሪየንታል ያስቀመጡት ይሄን በማመናቸው ወይም ይሄን ባለመቀበላቸው ትክክል ቤተክርስቲያን አይደሉም ብሎ ያስቀመጡት ሉተራኖች፣ ሉተር ብቻ አላልኩም እኔ ከሉተር በኋላም ይሆን አሁንም ያለችው ሉተራን ትሆን ያስቀመጡት በጽሁፋቸው አሳየኝ ያልኩ ቡክ ኦፍ ኮንኮርድ ያንተ እምነት መግለጫ ይዘረዝራል እንጂ ስለኛ አልተናገረም። እኔ ስለኛ የተናገረው አሳየኝ። አሁን ለምሳሌ ዩኒቨርሳል መለኪያ ነው ቡክ ኦፍ ኮንኮርድ በዛ ትወርቂያለሽ አታልፊያለሽ? እስቲ ንገሪኝ። አንዴ ቆይ አሁን ይኸው ሺፍት አደረግሽው። በእናንተ የሚወርቅ የሚያሰው የለም። ጥሩ ሀሳብ ላይ ያለን ክርክሩ ውድቅ ነው። ጆናታን እንደዛ እኛ እናልፋለን። በኮፕቲክ ኦርቶዶክስ አስተምሮ እንደ ትሩ ቸርች ወይም እንደ ቤተክርስቲያን ካውንት እንደረጋለን አትደረጉ። በእነሱ ቤት እኮ ምንድን ነው ያልሽው? አትደረጉ።
ይሄኛው ክሊር እኮ ነው። በቃ ታዲያ እናንተ ግድ በሉኝ ማለት ምን ማለት ነው? ኦኬ እኔ ግን ላሳይህ እችላለሁ። እኛ ስለናንተ አታልፉ ትክክል ቤተክርስቲያን አይደላችሁም ብለን የምናስቀምጠው ዶክመንት ላሳይህ እችላለሁ። እኔ የጠየቅኩህ ምክንያቱም አለን እኛ ስለናንተ ለምን እንደዛ እንዳል እኔ ያልኩህ ስማችሁ ጠቅሰን ነን እኛ ሉተራን ብለን ስለናንተ የጻፍነው አለን ማለት ነው። በምን እኛ ትክክል አይደላችሁም ብለን እንደምንወቅሳችሁ ማለት ነው። እናንተ ደግሞ ኤኒ ሉተራን ነው ያልኩህ። ኤኒ ሉተራን ስለ ኦሪየንታል ኦርቶዶክስ አንስቶ በዚህ ምክንያት ኦሪየንታል ኦርቶዶክሶችን ትክክል አይደሉም ብለን እናምናለን ተብሎ የተጻፈን አንድ ናዳ አንድ ላገኝ አልቻልኩም። አይ ቢን አንድ ጽሁፍ ላገኝ ስላልቻልኩኝ እንድትረዱኝ ነው። እኔ ሪሰርቼ ላይ ካላችሁ ጽሁፍ እንድትሰጡኝ ነው የጠየኳችሁ ያለው። ሄዱ ነው ቅድም ስታስቀምጭ እኛማ አሳየንሽ እኮ ዩኒቨርሳል የሆነ ካነን ነው። በቃ ያ ቤተክርስቲያን ትወርቃለች አትወርቅም የሚለው ላይ በዛም ላይክ እንደ ሊትመስ ፔፐር እያንዳንዷን ቤተክርስቲያን መፈተሽ እንችላለን በዛ ቺፍ አርቲክል ማለት ነው። አሁን አንቺ እንድታሳየን ቤተክርስቲያኖች እኮ እኛን ይቀበላል ማለት ነው። አንተ በራስህ ትፈትሻለህ፣ አንዱ በራሱ ይፈትሻል፣ የየራሱ ኮንክሉዥን ላይ ይደርሳል ማለት ነው። እንደዛ ሳይሆን አንቺ በራስሽ አይደለም የመዘንሽ አይደለም እኔ በራሴ አይደለም እኔ የኔ ቤተክርስቲያን ካቶሊክ ኦርቶዶክስ ያስቀመጠችው ሉተራን በዚህ ደረጃ ትክክል አይደሉም ብላ ያስቀመጠችው ጽሁፍ አለን። ሄዳ ለሉተራንም በዚህ ደረጃ ትክክል አይደላችሁ ብላ ተወያይታ እነሱ ደግሞ መግለጫ የሰጡት የሁለቱንም ስም እየሰማህን አይደለም? ያወራሽ እኮ ነው ኤርና። ኧረ ከዚህ በላይ እንደዚህ አያስወሩሽም። አሁን ሌላ ቢበደል እግዚአብሔርን አልታወቀሽም እንዴ? ዝም ብለህ በቃ አሁን ከኢዮብ ቀጥሎሽ እኔ ተመልሶልኛል። ምንም የለም ልትሰጠኝ ብትል ጽሁፍ የለም። ኧረ እንዴ ማለፍ አለብሽ ማርኮችን። እሺ እኔ የጠየኩት እኮ ጽሁፍ ስጡኝ ነው። እኔ ራሴ ላነበው ስለፈለኩኝ ጽሁፍ ስጡኝ፣ ከሌላቸው በቃ የለንም ነው። የግራንዋልድን ንገራት ጆናታንሽ አክሰፕት የምታደርግ ከሆነ ኢማኑኤል ግራንዋልድ አንድ የሚያስቀምጠው ነገር አለ። ኢማኑኤል ግራንዋልድ ኢማኑኤል ግራንዋልድ how do you spell ግራንዋልድ? is ያባቱ ስም ጂ ይሰማል ድምጼ? አዎ ስፔሊንግ ነው ያባቱ ስም ንገረኝ። ጂ አር ድምጼ ይሰማል ጋይስ? ይሰማል ጆናታን? you okay? የአባቱ ስም ማን ነበር ያልከኝ? ግራንዋልድ ኢማኑኤል ግራንዋልድ ይባላል። on the church and the justification on the true church and the justification የሚል መጽሐፍ አለ እና እንደዚህ on true church and justification ኦኬ ሶ ማን ነው ይሄ ሰውዬ? ሉተራን ስኮላር ነው። የመቻ ዓመተ ምህረት ስኮላር ነው አሁን ያለ ነው ህይወት ያለ 20ኛ ሴንቸሪ። ኦኬ ሶ እስከ 20ኛ ሴንቸሪ የላችሁም? 20ኛ ሴንቸሪ የመጣ የእናንተ ስኮላር ነው እንደዛ የጻፈው? አረ ስኮላሲዝም ነው እዛ ጋር ከቡክ ኦፍ ኮንኮርድ ከመጽሐፍ ቅዱስ ከቤተክርስቲያን አባቶች እየጻፈ ነው ዲፋይን የሚያደርገው ቸርችንና። እሺ እሱን አነበዋለሁና ከዛ ሌላ ቀን እንቀጥለዋለን። አሁን ከኢዮባ ጋር በመሃል ስለገባችኋችሁ ይቅርታ። ኢዮባ ከኢዮባ ጋር ቀጥሉ፣ እኔ እሰማለሁ ዝም ብዬ። እንዴ ስኮላሲዝም የአንድ ሴንቸሪ ስራ ነው እንደሚመስልሽ ኤድና? ለምሳሌ አንድ የኮፕቲክ ጸሐፊ አንድ መጽሐፍ እኔ እንትን ያልኩት እስከዛ ድረስ ግን ሌላ የለም ወይ? ሌላ ለማግኘት ነው። ሌላ ከሌለ እሱ ብቻ ከሆነ እሱን አነባለሁና ሌላ ቀን እንቀጥላለን። አሁኑ ግን በመሃል ስለገባችኋችሁ እናንተ ቀጥሉ፣ ልሰማ ነው ነው ያልኩት ብራዘር። እንዴ ድምጽ ይሰማል? ለኔ ብቻ ነው የሚቋረጠው?
ዮሲ ይሰማል ድምጽ? አሁን እየተቆራረጠ ነው። ጆናታን ወይ ወርደህ ግባ፣ ወረድና ግባ። መቀጠል ትችላለህ። ጆ ይምጣና ግን እስቲ ሙሌ እንትኑን እውነተኛውን ዶክመንት ላገኘው አልቻልኩኝም። ማለት በፕራይስ ነው የሚጠይቀው ኦንላይን ላይ ዶክመንቱ እና ማንበብ አልቻልኩኝም። የሉተር ወርክ ላይ የኔን ትምህርት ያልተቀበለ ላይክ ሊድን አይችልም አይነት ነገር አስቀምጧል። እንትን ነው እኔ አንተን ራሱ ነው ልጠይቀህ ብዬ ነው። ተአማኒ ነው? ኧረ ዲዛይን ነገር የለም። የሉተርን ትምህርት የት ነው አሁን? እኮ ችግሩ ብዙ ቦታ ላይ ኮቴሽን አለው ግን እውነተኛው እንትን ምንድነው ፋይሉን ግን ማግኘት አልቻልኩኝም። ምንድነው ፕራይስ ይጠይቃል ላይ ማለት ነው። የሉተርን ስራ ማግኘት ከፈለግ የጃርስሎቭ ፔልካብ አለ። ወርክስ ኦፍ ማርቲን ሉተር እንዴ? ወርክስ ኦፍ ሉተር ትክክለኛ ስራ አይደለም እንዴ? እሱ ያለው ነው ግን የተለያዩ ፎርጀሪ የሆኑ ስራዎች አሉ በሉተር ስም የተጻፉ። ትክክለኛ አውቴንቲክ የሆነ የጃርስሎቭ ፔልካ ነው ፊላዴልፊያ የታተመው ማለት አሜሪካ የታተመው ከሱ ነው ማግኘት የሚችለው። ካለ ምናልባት እስቲ ከአንተ እንትን ጆሲ የለጠፈውን አይተሃል? ጆሲም ለጥፎት ነበር እና ሉተር ወርክ ቮሊዩም 39 ላይ መሰለኝ ቮሊዩም 39 ቮሊዩም 39 ግን ፕራይስ ጠይቃል ላይ ማግኘት አልቻልኩም። ፎርጀሪ ምን የለጠፈው ነው? ጆሲ ለቆታል የሉተር ይሄኛውን አሁን ያልኩህን ማለት ነው። አላየሁትም። ያ ምንድነው የኔን ትምህርት ያልተቀበለ ሊድን ምንድነው ሊድን አይችልም አይነት ነገር ማለት ነው። አይ እሱ ሉተር በደንብ አድርጎ ያስቀምጠው እንትን አለ። ኢቨን ተቀባይነት ያለው ስማል ካርድ አርቲክል ላይ ስማል ካርድ አርቲክል እሱ ስለሆነ ያዘጋጀው እዛ ላይ ተናግሯል። ስለ ጁስቲፊኬሽን ዋና የሚባለውን አስተምሮ ይሄ መጽሐፍ ቅዱሳዊ ነው። ይሄ መጽሐፍ ቅዱሳዊ ትምህርት ያልተቀበለ ትክክለኛ ቤተክርስቲያንም ተብሎ ሊጠራ አይችልም። ሳልቬሽንም ራሱ በዛ በኩል ነው የምናገኘው ብሎ ይናገራል። ማለትም ይሄንን ትምህርት ከመቀበል አንጻር ማለት ነው። በጸጋው መዳንን በእምነት ብቻ መጽደቅን በሚያመላክትበት ሁኔታ እና ከዚህ አንጻር ነው እንጂ ሙሉውን እንትን የሚለው የሚናገረው በቃ የሱ ራሱ ያመጣው ያረቀቀው አስተምሮ በቃ ላይ እሱ ኢንፋሊብል ተደርጎ ተወስዶ አይነት ነገር በዛ ሴንስ ውስጥ እንትን ማለት የለባቸው የሚተረጎም አይደለም። እሱ ባስቀምጥ ምናልባት እስቲ ካለ ይጠይቃለሁ። እንትን ላይ ፍሪ የሚገኙ አሉ እንዴ ዶክመንቶች እንደዚህ አንዳንዶቹ አሉ፣ አንዳንዶቹ ግን ፕራይስ ይጠይቃሉ። ጆይ ጆናታን ባለው ነገር ላይ እሰማለሁ ጆ ትሰማለህ። ሰላም ብያለሁ ሁላችሁንም። ጆሲ እየነቀህ ነው እንደገና እኛ ጋር ገና እየነጋ ነው። ጆሲ የለጠፈው ያው ሰሞኑን በተነሳ ሁኔታም ሊሆን ይችላል። ኤዱ ሰላም ብያለሁኝ። ኤዱነት እህታችን ያ ምንድነው የሚለው ኢቨን እሱ የለጠፈው ራሱ የሚናገር ማን ነው? የሆነ ሰው እንትኑ ከፍተ ነው የለጠፈውን ራሱ እንበልና ጆሲ የለጠፈውን ራሱ ብናነበው
የተናገርኩት ነገር ከእግዚአብሔር ቃል ጋር እስከተስማማ ድረስ ነው የሚለው። እንግዲህ አሁን ጆናታን ያለው አይነት ሐሳብ ነው። ሲቀጥል ሉተር ሶላ ስክሪፕቸራ ያለ ሰው ነው። ለእግዚአብሔር ቃል ከፍተኛ ቦታ የሚሰጥ ሰው ነው። እኔ ያልኩትን ያልተቀበለ ሰው የሚል ነገር አይነት አይደለም ሲጀምር ራሱ። ሲቀጥል ሉተር ላይ አንዴ ኢዮባ እንደዛ ነው የሚለው ግን ኢዮባ ሚት አድርገው አንዴ እኮ አይደለም ይሄ ያልከኝ እንደዛ ነው የሚለው ነው ያልኩህ። ፋይሉን አውጥተህ ምናልባት ማሳየት ነው እንጂ አይልም ለምን ትላለህ? እሺ ሚት አድርገው አንዴ። ኦኬ እሺ፣ ሁሌ በመሀል መተን የምትረብሸው ነገር ኤኒዌይስ ቀጥልሽ። አስፈቅጄ እኮ ነው የገባሁት፣ ስጨርስ ነው የገባሁት፣ በመሀል አልገባሁም። ስለዚህ እሱ ያለውን እንኳን ብናነበው እንደዛ እሱ በሚለው ሴንስ አይደለም ያለው። የእግዚአብሔር ቃል እስከሆነ ድረስ ነው የሚለው። የተናገርነውም ነገር ቢሆን የእግዚአብሔር ቃል እስከሆነ ድረስ ነው። እሱ ከላይ ብዙ የጻፋቸው ነገሮች አሉ። ይሄ ተቆርጦ የወጣ ነገር ነው። ሁለተኛ ራሱ በቀላሉ የሚገኝ ነገር አይደለም። እኛ የሉተር ተብሎ የሚጻፉ ነገሮችን ኦተንቲክ መሆናቸውን መጀመሪያ ማረጋገጥ አለብን። ምክንያቱም በሱ ላይ ብዙ የተጻፉ ነገሮች ስላሉ ከቴብል ቶክ ጀምሮ። ስለዚህ እንደዚህ አይነት ነገሮችን አውጥቶ መለጠፍ እንዲያብራራና እንትን ማድረግ ይፈልጋል። ስለዚህ ከዛ አኳያ ነው ከምን አንጻርም እንደተለጠፈ ይገባል። ካለክ ምናልባት አንተ አውጣው አይልም ያልከው ነገር ትክክል አይደለም። እኔ እንደዛ ብዬ አላስብም። ምክንያቱም ይላል በተለጠፈው መሰረት። ግን ከላይ ሌላ ነገር ጽፏል ካልከኝ ማውጣት ትችላለህ። ዶክመንቱን አግኝተዋል አንተ ዶክመንቱን? እንዴ እኔማ እየተናገርኩኝ ነበር። አንተ ከላይ ይላል እሱ ባስቀመጠበት መልኩ አይደለም አልከኝ። ኦኬ እንደዛ ካልክ ደግሞ እስቲ አውጣውና ፋይሉን እናነበውና እንመዝነው። እሱ የጻፈው ራሱ አውጡት። አሁን ጆሴ የለጠፈውን ራሱ ሌላ ነው። ይሄው ላነበው ነው። አንብበው። ኦኬ ስለዚህ አሁን አሳውቃችኋለሁ። ከአሁን በኋላ ትምህርቴን እንድትፈትኑ ክብሩን ልሰጣችሁ አይገባም ይላል። ወይ ነው ሉተር እያስረዳ ያለው እና አይመስልኝም። እያንዳንዱ ነገር ምኑ ድምጽህ ሌላ ጊዜ መጽሐፍ ላውጣና እሺ ጆይ ለኔም ጠይቀኝና ኦሪጂናል እሺ ለኔም ትልክልኛለህ። ጠይቀኝ ዮባ ሰማለሁ ዮባ የጆኒ ተሰማለህ? ካብዙ ሚዩት የምታረጉኝ ሚዩት አድርገህ ብትሉኝ እኮ ሚዩት አደርጋለሁ። ሚዩት የምታረጉኝ ሰዎች እሺ። አውግስበርግ እየሰማሁ ነው። አውግስበርግ አለ አልሰማም። ሰማለሁ አሁን እየዋ ትሰማለህ? የኔ ይሰማሃል አይደለ? እንደጁ የቆያ ይሰማል አሁን የእንግሊዘኛው ጆሲ አልለጠፈማ የእሱኛውን ትራንስሌሽን አለት እንትኑ ነው ቻፕተሩን ማርቲን ሉተር አግሪስ ዘ ስፒሪቹዋል ስቴት ኦፍ ፖፕ ኤንድ ቢሾፕ ከፖፕ ጋር ከቢሾፕ ጋር የተገናኘ ነገር ነው። ራሱ ቮሊዩሙ ግን ቸርች ኤንድ ሚኒስተሪ ነው የሚለው። ያው እሱ ያስፈልጋል። አንደኛ እሱ ቴክስት በእንግሊዘኛ ያለው ያስፈልጋል። ለምን የኛም ስኮላሮች ስለሚጠቅሱት፣ ግን በዛ መልኩ አይደለም የተቀመጠው። በተለይ ሌላው አይድንም የሚለው ነገር አልተቀመጠም። ሲቀጥል ያ ነገር እንግሊዘኛው ላይ ነው። እንግሊዘኛው ላይ ያ ነገር የለም። እሱን ጆሲ ሲመጣ እንግዲህ ክፈተውና ታየው። አሁን መክፈት አልችልም።
አሁን መክፈት አልችልም፣ ግን ጌራርድም ይጠቅሰዋል። እንትናም ከመጣ ያሳየናል በዛው እሱም ያገኘበትን ትራንስሌሽን። ግን ጆ ሲያመጣው እናየዋለን። አይ ጆሲም ይዞ መምጣት አለበት። ኬት እንዳመጣም ትራንስሌሽኑንም በደንብ ማሳየት መቻል አለበት ኦቴንቲክ መሆኑ። ሲቀጥል ዲያሎጉ የነበረው እሱ አኪው ሲደረግ የነበረበት በተለይ ከሱ ኦርዲኔሽን አንጻር ከሱ ዶክትሪን ልክ መሆን አለመሆን ጋር የተነሱትን ጥያቄዎች ሲመልስ ነው እንደዛ የተናገረው። ያ ደግሞ ያው ክሊርሊ አማርኛውም የሚለው ነው እዚህ አንተ ያመጣኸው ላይ በቃ የሱ ትምህርት ልክ መሆኑን ፕላስ ደግሞ መጽሐፍ ቅዱሳዊ መሆኑን ነው እያስቀመጠ ያለ። ቅድም ሐኪም አስረድተዋል። ስለዚህ አንደኛ ያ ነገር መምጣት አለበት እንግሊዘኛው ይሄን ነገር ለማውራት ራሱ። ሲቀጥል እኔ አንዳንዴ እውነት ለመናገር ለምን እንደሚመጡም አይገባኝም እንደዚህ አይነት አርጊመንቶች። ሉተር እንደዚህ ያለ የሚባለው ነገር እውነት ለመናገር እንደ ሉትራን ሁሌ አኪዩዝ ብንደረግበት ነገር መሆን የለበትም አይደለም። ለምን እኛ አኪዩዝ የምንደረገው በኮንፌሽኖቻችን ሉተር የጻፈውን ኮንፌሽን አለ እዛው ኮንፌሽኖች ውስጥ። ስለዚህ ብንጠየቅ የምንጠየቀው በነዛ ለምን እናምናለን ብለን ያስቀመጥነው በዛ ስለሆነ ሉተር የጻፈውን ሁሉንም ነገር ዝም ብለን አንስተን እንጠቀምው እኮ አጉስ ወዲ እኔ እኮ እየጠየኩኝ ያለው እኮ በሱ ነው። ይሄንን ግን ለምንድን ነው ያያዝኩት መሰለክ? ምክንያቱም እዚህ ጋር ከላይ ከማንም ጋር ይሁን ዲያሎግ ያደረገው ከማንም ጋር ይሁን ኦኬ፣ ምንም ትምህርት ላይ ይሁን ሉተር እየተናገረ ያለው እንደ ኒቂያ ንሂድና ማለት ነው። እኔ አስተማርኩት ትምህርት ከእግዚአብሔር ትምህርት ጋር ትክክል ከሆነ ፍርዱ የኔ ብቻ አይደለም የእግዚአብሔርን ፍርድ ጭምር ነው። ስለዚህ የኔን ትምህርት ያልተቀበለ ሰው ኦኬ ላይድን ይችላል ነው። እዚህ ላይ እንስማማለን። አጉስበርግ እንደዛ አይነት ቴክስት አለ ወይ ነው ጥያቄ። ትራንስሌሽኑ ራሱ እንደዛ ይቀመጣል ወይ ነው አንደኛው ነገር። እሱን አውጥተን እንየዋ ካለ እናውጣውና እንየው። ከሌለ ግን መክፈቶችልም አየው ደስ እያለኝ ነው በምከፍትልህ። ለምን አንተ ካመጣህ አንተ ነህ የምታሳየና እንግሊዘኛው እንትን ትክክለኛውን ላላወጣ እችላለሁ እንጂ የምንድነው ሳይት የተደረጉትን ምናምን ማውጣት ይችላል። ለምሳሌ ከካቶሊክ አልክ ቅድም ከካቶሊክ አንሰርም ስትል ነበር። ለምሳሌ ሁሌ እኛ የምንከሰስበት አንደኛው የቴብል ቶኩ ነው። ኦክስበርግ አንዴ ምንድነው ተነጋግረናል። ዋናውን ይዘህ ስትመጣ እናወራለን። አሁን ይሄን እንደ አንድ ዲስከሽን አድርጎ ቤቱን ማሟሟቅ ምናምን አያስፈልግም። ወደ ሌላ ርዕስ መሄድ ካስፈልገ ያስኬዳል። አይ ነገሩ ክሊር እንዲሆን ነው ስለ እንትን እንዳይሆን ብዬ ነው ተናገረ። ምንም እንደ አንድ አጀንዳ ይዞ መጥቶ ሙሉ ነገር ያልሆነ እንትን ይዞ መጥቶ መናገር አያስፈልግም። ሀሳቡንም ተነጋግረናል፣ ዳይጀስት አድርገናል። እዮባ ቴንኪው በጣም እናመሰግናለን። ሌላ ርዕስ ካለ ወደ ሌላ ርዕስ ነው እንደ አንድ ልንሰጠው አይገባም። ሙሉ ኢንፎርሜሽን ስላልሆነ አንተ ስላነሳው አንተ ያነሳው እንጂ እኛ ጀስት ሶርስ ነው የጠየቁት እኔ። አንተ ግን ስላነሳው አንተ ያነሳው ደግሞ ትክክል አይደለም ያነሳበት መንገድ። ለዛ ነው እባክህን ተናገርን አይደለም እንዴ? አንተ በሌላ መልኩ ነው የምትረዳው እንዴ? እኔ ያልኩት ነገር አንተ የተረዳው ትክክል ብሏል እኮ። ሌላ ምንድነው የፈለገውን ነገር ቢል እንኳን የተናገርኩት ነገር የእግዚአብሔር ቃል እስከሆነ ድረስ ብሏል። ስለዚህ ቃሉን እኮ ልታከብሩ አልቻልክም። አንተ የተረጎምክበት መንገድ ትክክል። አንተ በተረጎምክበት መልኩ እንኳን ስጠይቅህ ልትናገርልኝ አልቻልክም። ስለዚህ እንቶ የሚለው ላይ እስማማለሁ። እኔ ምን ልተው አንተ ልተው። አሁን የተናገርኩት ብቻ ነው መድኃኒት ያለባችሁ ይላል እንዴ እኮ? ይኸውልህ እሱን ሳነሳልህ እኮ ከምን ርዕስ ጋር ያወራው ብለህ ጠየቅከኝ። ከምን ርዕስ ጋር ያወራው ካልከኝ ደግሞ ኦኬ በእግዚአብሔር ቃል የሚዳኝበት የሆነ ርዕስ ያስፈልጋል ማለት ነው። ስለዚህ ሉተር በእግዚአብሔር ቃል የማይዳኝበት ቴክስቶች አሉት ማለት ነው፣ ስራዎች አሉት። ኒቂያ ድምፅህ በጣም የተቆረጠ እኔ ጋር ብቻ ነው። አጉስ በቃ እንትን ድምፁ በጣም እርቆብኛል፣ እየተሰማኝ አይደለም።
አይሰማም? ድምፅህ ርቋል። ትንሽ ጫጫታም አለ። በደንብ አይሰማም። ኦኬ በቃ እኔ አሁን ያልፋለ። እሺ አሁን መታል። እስቲ ቀጥል። ከመጣሁኝ ሉተር የኔን ሐሳብ ማትቀበሉ ከሆነ አትድኑም እያለ ሳይሆን የተናገርኩት ነገር ዲስከሽኑ ላይ ያለው ነገር እንደ እግዚአብሔር ቃል እስከሆነ ድረስ ብሎ ተናግሯል። እንደው ከላይ እንኳን ያለውን ቢል ስለዚህ እንደ እግዚአብሔር ቃል እስከሆነ ድረስ ማለት የሱ ሐሳብ ከእግዚአብሔር ቃል በታች እንደሆነ አረጋግጦ ጽፏል። ምን ብቻ እሱን ተስማማለህ? እኔ እየነገርኩህ እኮ ነው። ይሄንን ለመናገር ሙሉ ሐሳቡን ወስደን መጀመሪያ ምን እንዳለ ማወቅ አለብን። ግን ይሄን የተቆረጠውን እንኳን ብንወስድ ነው ያልኩት። የተቆረጠውን እንኳን ብንወስድ ከእግዚአብሔር ቃል በታች ራሱን አድርጓል አልኩኝ እኮ። ስለዚህ ይሄን ይመስላል። ሙሌ ምናልባት በቂ ይመስላናል በዚህ ጉዳይ ላይ ተነጋገርን ነው። ሌላ ሐሳብ ካለው ቀጥሎ። መልካም ቀን። እሺ እናመሰግናለን። አውጉስ ወርጋለህ እንትን በቃ ይሄኛውን እንግሊዘኛው ስናገኘው ምናምን እናገኘው እንትን እንለዋለን። የኔ ግን ወዴት ሄድክ? ዮባ ሙሌ አለ ሙሌ አተ ሙሌ ጆናስ ጆና አለ ጀስትስ አለ እሰማለሁ። ጋይስ ማኛለህ ትሰማለህ? እሰማለሁ። ትሰማለህ? ሰላም ነው አለው አለ ኤርሚዬ። በቃ አይ ርዕስ መቀየር ነው። እኔ ማለት ሙሌ ጠዋት ሲከፍት ምንድነው ዩካሪስት ቬኔሬሽን ነው ምናምን ብሎ ቶፒክ ሰጥቷል ነበር እንዴ? ምንድነው? ከመቼው ነው ወደ ሌላ ነገር እኔ እንጃ። ሙሌ አለ አለው በል አላችሁ። ኧረ አንተ እንካ ስማ፣ ዮባን ማን ያስወጣው? ወረደ እኮ። እኔ ተኝቼ ነበር፣ በድንጋጤ ነው የተነሳሁት። ታውቃለህ? ተኝቼ ይላል እንዴ? ቤት ከፍተህ ትተኛለህ? ምን ላይ ለመጨረሻ ጊዜ ማስታወሰው ቅድም የሉተርን ሀሳብ እያወራችሁ ነበር። ጨረሳችሁ? እሱን እኮ እንትን እየጨራረስን ነው። ዮባን ማን እንደሆነ አወረደው። እሱን እኮ እየጠየቅኩ ነው። ተኝተሃል? ሰላም ብያለሁ። ጀስት አላየሁም፣ ይቅርታ። እሺ ያው እንግዲህ እኔ አላስወጣሁትም ለማለት ነው። ሞዴሬተር ኖርማል ነው። ቻው ልበላችሁ ብዬ ተመልሼ የገባሁት። ጆዬ በቃ ፋይሉ ሲመጣ እናወራበታለን፣ ችግር የለውም። አይ እሱን እኮ እኔ እሱም አልነበረም ትኩረቴ፣ ግን ያው እሱ የኔን ሀሳብም ያጠናክረልኝ ስለነበርና እንደገና ደግሞ የኦተንቲክ ስራ ነው ወይ የሚለውን ከእናንተ ማረጋገጥ ስለፈለኩኝ ነው የሉተርን ማለት ነው። ምክንያቱም እኔ ሰርች ሳደርገው ቮሊዩም 39ን ፕራይስ ስለጠየቀኝ ኦሪጂናሉን ገብቼ ማየት አልቻልኩኝም። ዛት ያነሳውበት ማለት ነው። ከዛ አኳያ ግን እዛ ላይ በተጻፈው እንኳን ብንሄድ ጥያቄ ያስነሳብኛል ከነገረ ድህነትም አኳያ ራሱ ማለት ነው። ለዛ ነው እንትን ያልኩት። ግን መጀመሪያ እውነተኛነቱን ደግሞ ማረጋገጥ አለብኝ ነው። አውጉስ ከነበር የሲፒኤች ነው የሚለው ምናልባት እንትኑ ላይ የዶላር የጠየቀ ላይ የሲፒኤች ቨርዥን ነው። አላወኩኝ። በጣም ብዙ ቦታ ነው ባይዘው የፈለኩት። በጣም ብዙ ቦታ ይቻላል። በጣም ብዙ ፕራይስ ይጠይቀኛል። እና እስኪ እንትኑ እናየዋለን። ግን ያው ቀደም እንዳልኩ ትሰጠኛለህ። ያ እስኪ እናወራበታለን። እንትኑ ላይ ግን ያው ክሊር መሆን ያለበት ነገር አንደኛ ያው እኔም ማውጣት ብችል አወጣ ነበር መንገድ ላይ ስለሆንኩ ነው። ግን ቴክስቱ እንደዛ አይልም። ሐሳቡም ከዛ ጋር የተገናኘ አይደለም። ሌላው ድኗን አልዳንም ከሚል ጋር ሳይሆን የተያዘው ልክ ታይትሉ እንደሚለው እሱ ላይ ከቀረበበትም አኪዩዜሽኖች አንፃር የሱ ትምህርት ኦቴንቲክ ነው አይደለም
የሚለው እና ደግሞ እሱ ያንን ትምህርት በመያዙ ምክንያት አኪው ሲደረግ የነበረበትን ምክንያት እየመለሰ ነው። ለዛ የቀረቡበትን ጥያቄዎች እየመለሰ ነው። ያንን እንትን የሚለው ጌራርድም ኮት አድርጎ ያወራል። ከምን አንፃር እሱ እንደዚህ ያለ የሚለው ለምን ያው ሐዋርያው ራሱ አስቀምጦታል አይደለ? እኛ ከሰበክንላችሁ ወንጌል የሰማይ መልአክ እንኳን መጥቶ ቢሰብክላችሁ ብሏል። ስለዚህ ሉተርም እያለ ያለው ያ ነው። በቃ እኔ እየተናገርኩ ፕሪች ሳረግ የነበረውም ነገር ምንድነው ቃሉ እንደሚለው ነው። ከዛ የተለየ ነገር እኔ አላወራውም። ያቺ ወርድ ግን እኔ ቱ ቢ ኦነስት የገባሽ ነው የምትመስለኝ። ሌላው እኔ ካልኩት ውጭ አልዳነም የሚለው የእውነት የገባ ነው የሚመስለኝ። እስኪ ጆሲ መጣና ያብራራል በደንብ ያው ትራንስሌሽኑ እሱ ስላመጣው እስኪ ከሱ ጋር እናወራለን። ብቻ ዮባ ተባረክ እናወራለን። ለእንትና የትልካ ያለ እርሚ የማ ቨርዥን ነው የሉተር ወርክስ አሁን ላይ እኮ እኛ ጋር እኮ ያለው እኮ የሲፒኤች ነው በብዛት የኮንኮርዲያ ማለት ነው። ኮንኮርዲያ ነው ራሱ የመጀመሪያ የሉተር እንትን ኤዲሽን በአሜሪካ ስታንዳርድ በመጽሐፍ ደረጃ የአሜሪካው ስታንዳርድ እኮ ኮንኮርዲያ ነው የሚያሳትመው። ኮንኮርዲያ ነው። ከዛ እንትን ነው ታውቃለህ፣ እዛ እንደዛ ራሱ ፎርጀሪ ስለተገኘ ነው ብዙ ሉተር ያለ ነው ማለት ያ ለዛም ነው። ያው ግን የሲፒኤቹ ቢያንስ ኦቴንቲክ ነገር ስለያዘ በዛ ማውራትም መነጋገርም ይቻላል። ኢቭን ቴብል ቶክ ላይም የሚነሱት ነገሮች የሚጠሩት በሲፒኤች ከሆነ ነው። ለምን ብዙ የተጨማመረም ነገር ስላለ ፕላስ ደግሞ እሱ ከሞተ ከብዙ አመት በኋላ ስለሆነ እነዛ ፔፐሮችም በተለይ ቴብል ቶክ የተጻፈው ከዛ አንፃር ቢሆን ኦቴንቲክ የሆነ ሶርስ ሲሆን ነው ለማውራት የሚመቸው እንጂ ብዙ የሚባሉት ነገሮች ያው ዝም ብሎ አንስቶ እዛ ላይ እንትን ማድረግ ትንሽ ይከብዳል። ያው ከኮንፌሽኑና ኦቴንቲክ የሆኑ ስራዎች ስላሉ እና ደግሞ ትራንስሌሽኑም እንደዛው በደንብ መታየት አለበት የማን ነው የሚለው። ያው አሁን ላይ ኮንኮርዲያ ነው በደንብ የሚያሳትመው። ከዛ ኤልኤችኤፍ ነው ሌላ ያለው ሶርስ ከሁለቱ ውጭ ሜንሊ አሁን ላይ የለም። እንደዛ እንግዲህ ከዛ ውጭ አለ ትራንስሌት የሚያደርግ ሜቢ ሉትራን ላይብራሪ አለ። ሰላም ነው አሙሌ ላይብራሪ ለአንድ ሉትራን ላይብራሪ አለ። ሶስቱ ናቸው እንግዲህ እስካሁን። አማርኛ አለ እንዴ? በሄሪቴጅ የሉተር ወርክ የለም ግን አይ ቲንክ አንዳንድ ስራዎች አሉ ትራንስሌት የተደረጉ እርግጠኛ አይደለሁም ግን አለ። እንትን ፕራይስ ጠይቃሉ ግን የኛ መጽሐፎች ውድ ናቸው ትንሽ ማለት ነው። ጀስት ሰላም በለን እንጂ ጀስት ባትሪም ልዘጋ ነው ባይዜ መብራቱም የለም። 4% ነው አሙሌ ያለው የጆ ድምጽ ከሰማሁት የጆናታን ድምጽ ከሰማሁት ቆይቻለሁ። ሙሌን እንኳን ሰማዋለሁ። ምንድነው ጆናታን የምታለቅሰው? ኮሜንት ላይ ኔትወርክ ነው ምንድነው የሚያስለቅሰው? አንዴ ጆሲን ጠራው እስኪ ሼር አድርገለታ። ኧረ አሁን ባትሪ ቅድም እኮ ለሱ ብዬ ነው የከፈትኩት። ከዩካሪስት አዶሬሽን ላይ አንድ የጻፈው ጽሑፍ ነበርና እሱ ላይ የአባቶችንም የሉተራንንም ኮሚኒቲ ያለውንም እናወራለን ብዬ ነበር። ሲመጣ በደንብ እናወራለን። በደንብ ማውራት አለብን ይመስለኛል። ግን ዛሬ የገባ አይመስለኝም ቲክታክ። አይ እስኪ እየጻፈልኝ ነው። እስኪ እናያለን። ብቻ እስኪ እናወራለን። ችግር የለውም። ተባረኩ። ጆና ሙሌ ዮባ አሁን መጣ መሰለኝ። አሁን ወይ አንዳችሁ ክፈቱ ቤት
ሙሌ ጆናም እንደምታውቀው ነው፣ ጀስትንም እንደምታውቀው ነው። ለመብራት አሁን መክፈት አልችልም። ለመብራት ትጸልያላችሁ? እሺ ቆይ እኔና ጆና 6 ሰዓት አካባቢ ነው የከፈትነው አይደል ጆና? ዌቡ ላይ ያገኘሁትን ልክፈተው። እሺ ከዛ እንትናም ያወጣዋል። አጉስበርግ አለክ በትልቁ አድርጎ እስኪ ሙሌ። እንትን ነው የምን እንትን እንደሆነ አላውቅም። እንግዲህ ካሚንግ ሆም ኔትወርክ ኢንተርናሽናል ይላል። ግን ያው ዌቡን በኋላ ላይ እኔ ካገኘሁት እንግሊዘኛው አይለም ስላልከኝ እዚህ ላይ ብቻ ሳይሆን ሌሎቹንም እንትኖች አይቻቸዋለሁ። ተመሳሳይ ነው እንደዚህ ያስቀመጡት ማለት ነው። ግን እንዴት ነው አውታንቲክ ነው አይደለም? እሱን የሉተር ምናምን ብሎ ያስቀምጥና I do not admit that my doctrine can be judged by anyone, even the angels ይላል። ከዛ he who does not receive my doctrine ወይ ደግሞ ሶላፊዴ cannot be saved ይላል። በቅንፍ ውስጥ ሶላፊዴን ያስገቡት cannot be saved ስለ by grace ብቻ የሚለውን ነገር ስለሆነ አርቲክሉን ያስቀመጡት ያሉት ምን ብሎ ያስቀምጣል? የሉተርን he who does not receive my doctrine cannot be saved ብሎ ያስቀምጣል እዚህኛው ላይ። ሌሎችንም አርቲክሎች ካያቸው ተመሳሳይ እንግሊዘኛ ነው የሚያስቀምጡት። ስለዚህ የአማርኛው ትራንስሌሽን አይደለም የሚለው ነገር የሚገናኝ አይመስለኝም። ማለት የለውም የሚያስብለን አይመስለኝም። አጉስበርግ ከተረዳኸኝ ማለት ነው። ድምጽ ከራቀ ኤድሚ አሁን ይሰማል? አሁን ተሰማ። አይ ቲንክ የካቶሊክ ሶርስ መሰለኝ። ይሄ ሶርስ ያው እንግዲህ መጽሐፉ ቢኖር ነው በደንብ እንትን ማለት የምንችለው። ጆሲ ስለመጣ እስኪ አስረዳን የለጠፍከው። ሙሌም እየወጣ ስለሆነ ፕሮፐር ሳይቴሽን እኮ አስቀምጫለሁ። ሳይንቲፊክ ሳይቴሽን እኮ አስቀምጫለሁ። ተሳሳተ እሱ። እንግሊዘኛውን አስቀምጣል። እንግሊዘኛውን ፈልገው ነው ላክልኝ። እንግሊዘኛውን አሳየን ከቻልክ። እንደ ባይ ዘ ዌይ ፕሮፐር ሳይቴሽን ያስቀምጥኩት ከስር አረብኛ ምናምን አይደለም እንግሊዘኛ ነው። አይተው ከሆነ አይ እኔ ቴክስቱን ነው ያልኩት። በአማርኛ ያረከው ቴክስቱን ነኝ ወደ አማርኛ የተረጎምኩት። ተሳስቼ ከሆነ ግባና እንግሊዘኛ ፕሮፐር ሳይቴሽን አለ፣ በዛ መሰረት ሄደህ ታገኘዋለህ። ሰርች አድርገው። ሶርሱ ከምን ላይ ነው አሁን ያንን ኮት ያረክበት? ከምን ሶርስ ነው? ሶርሱ መስሎኝ ሳይቴሽን ኢዝ ኮልድ ሶርስ። ሳይቴሽኑንም አስቀመጥክ፣ ግን የማን ነው ስራው? እሺ ሳይቴሽኑ ጋር ተከትለህ ሂደህ አጥተኸዋል። የማን ነው አሁን እየጠየቅኩ ያለሁት እኮ ጆሲ፣ አንተ ነው ከነ ተጻፈበት ዓመተ ምህረት ከነ ተርጓሚው ከነ ጀርመንኛው ወደ እንግሊዘኛ ከነ ተተረጎመበት እኮ ነው እዛ ላይ የተጻፈው። በዛ ሳይቴሽን መሰረት ሂደህ አጥተኸዋል። እኔ እኮ አሁን ነው እየጠየቅኩ ያለሁት አንተ እንድትነግረኝ ጆሲ። ማን ትራንስሌት ያደረገው? ሳይቴሽን ሳይንቲፊክ ሳይቴሽን አስቀምጫለሁ። እሱም ፕሮፐር ሳይቴሽን ሂደህ አይተኸው አጥተኸዋል። ተሳስቻለሁ እንደዛ ለማለት እኔ እየጠየቅኩ ያለሁትን ስማኝ ጆሲ። እኔ እየጠየቅኩ ያለሁት እንግሊዘኛውን ከፈለክ እልክልሃለሁ። አሁን በዚህኛው ዲቫይስ ላይ ስለሌለኝ ነው። እንግሊዘኛው ላይ የተሳሳተ ስትልክልኝ እናወራበታለን። ችግር የለም። ፕሮፐር ሳይቴሽኑን ግብት ትልና በዚህ መስመር ይሄኛው እንደዚህ ይላል፣ አንተ ግን እንደዚህ ተሳስተሃል ነው የሚባለው። ችግር የለውም። እሺ ስትልክልኝ እናወራበታለን። እንግሊዘኛው ሲመጣ እናወራለን ይዛን። እሺ አሁን ዋስቻለሁ ነው ምን ለማለት ፈልገህ ነው የጠራኸኝ ታዲያ? እንደዛ ከሆነ መጨራችሁ የተጠራኸውማ የጻፍከውን ሶርሱን እንድታብራራ እኮ ሲጀመር ነው አይደለም? ሶርሱን እኮ አስቀምጫለሁ። እሺ ምን ብለህ ነበር ያስቀምጥከው? ፎቶግራፉን መልስላቸው ይዮባ። ከስር ያለውን ሳይቴሽን ነው አይደለም? ምንድነው እዚህ ላይ ሙሉ ሳይቴሽን ተቀምጧል። ሳይቴሽን አይደለም። ቆይ እኔ አሁን ሳይቴሽን አይደለም አሁን እያልኩ ያለሁት ምንድነው ሐሳቡ? አይቶ ከሌለ ነው ታልም ይባላል። የለም አልተባለም እኮ አሁን እኮ የለም እያልኩ አይደለም አይደል? እኔ እየጠየቅኩ ያለሁት ምን ብለህ ነው የለጠፍከው ነው? ምንን ለማሳየት ምንን ለማሳየት ነው? ሉተር እንደዚህ ስለሚል ከሶላ ስክሪፕቸር ጋር ይጋጫል አልቀበልም ብዬ ነው የለጠፍኩት። ምክንያቱም ሶላ ስክሪፕቸር ጋር ይጋጫል። ይሄ
እና ሶላ ስክሪፕቸር አሁን ደግሞ ይሄ ነው ሁሉም ችግር። ትምህርት በመጽሐፍ ቅዱስ ይመዘናል ብሎ ማለት ስለሆነ አልቀበልም ነው ያልኩት። የእሱ ነው ችግሩ። ሙሉውን ያንን የሚናገር ነገር አይደለም። ሲጀመር ሶላ ስክሪፕቸር ኢቭን ሚኒስትሪያል ኦቶሪቲ እና ማጅስትሪያል ኦቶሪቲ ቆይ አንዴ የቤተክርስቲያን ማጅስትሪያል ኦቶሪቲ የተቸበት እንደሆነ ምኑን ነው የማይናገር? ለምሳሌ ጽሁፉ ራሱ አይተህ ከሆነ አጌንስት ፔፒስት ኤንድ ዘ ፖፕ ኤንድ ቢሾፕ ነው የጻፈው። ያ ማለት እኛ ትምህርቱን መስጠት እንደማንችል ትምህርቱ ከእግዚአብሔር እንደሆነና ማንም ሊተቸው እንደማይችል ነገር ግን እሱ ራሱ ዳኛ እንደሆነ ነው የሚያስረዳው። ስለዚህ ቸርች ኢንፋሊቢሊቲን የሚቃወም አይደለም። እሱ ራሱ ዳኛ እንደሆነ አይደለም። የማይሳሳት ትምህርት አለ ብሎ የሚያስቀምጥ እሱ ራሱ ሶላ ስክሪፕቸር ትምህርቱ ጋር ይጋጫል ብዬ ነው ያስቀመጥኩት። ሰዋት እሺ ሚዩት አድርገው። እሱ ራሱ ዳኛ ሆኛለሁ እያለ አይደለም። ኢቭን ሪቶር አንዴ ጄሪሚ አንዴ እዚህ ጋር ሐሳብ ልስጥ። ይሄን ሐሳብ ተናግሯል። አዎ ግን ራሴ ዳኛ ሆናለሁ ግን እያለ አይደለም። ለምን ከተባለ ጠቅሷል። ጥቅስ አንደኛ ቅድምም ራሱ ሳነሳው ነበረ ገላትያ ምዕራፍ 1 ቁጥር 8 ላይ ያለውን ሐሳብ ይጠቅሳል። ምንም የሚለው የሰማይ መላእክት እንኳን ከዚህ የተለየ ሐዋርያ ቅዱስ ጳውሎስ የተናገረውን እሱን ለማስቀመጥ ያክል ነው። ሉተር ደግሞ አጻጻፉ ይለያል። እኛ ሁላችንም ዝም ብሎ ኖርማል እኛ እንደምንጽፈው አይነት ወር ደግሞ ከምናነባቸው ስኮላስቲሲዝም ላይ ከሰሩት አይነት ስኮላሮች ዝም ብሎ ቀጥታ የሚያስቀምጠው ነገር አይደለም። እያንዳንዷ ነገር በተለያየ እንትን ነው የሚያስቀምጠው። የራሱ ሜቶዶሎጂዎች አሉት። ኢቭን እዚህ ጋር አሁን ያስቀምጠው ሪቶሪካል በሆነ ሜርሊ ሪቶሪካል የሆነ ኤክስፕሬሽን ነው የተጠቀመው። ባይዘው ወይ ከላይ ጀምራችሁ ስትመለከቱት እያንዳንዷን ሐሳብ ሲያብራራ መጀመሪያ እሱን ክሊራውት እናደርገው። በዚህ ቆይ ኤክስፕሬሽኑን አንተ መስጠት ትችላለህ። ሚስኮት አድርጌው ከሆነ ኮትማይን አድርጌው ከሆነ ሚስ አንደርስቱድ አድርጌው ከሆነ እሺ ሚስኮት ተደረገ አይደለም ሐሳብ አይደለም ያላለውን ግን ሚስ አንደርስታንድ ተደርጓል። መጀመሪያ ሐሳቡ እንደዛ ነው የሚለው። ምንም እሱ ላይ እኮ አይደለም አሁን እንትን እያልኩ ያለሁት ኮቴሽኑ እሱ ላይ ያለውን ነው አሁን እንትን ያስቀመጥከው። ግን ምን አለ እሱ የተረዳበት መንገድ አሁን አንተ ባስቀመጥከው ሁኔታ አይደለም። እሱ የተናገረበት መንገድ ግን የተለየ ሁኔታ ነው። ለምን ከተባለ እሱ ክሪቲሳይዝ እያደረገ የመጣው ቅድምም ራሱ ርዕሱን ከፔጅ 248 ላይ ስትመለከተው ፔጁ በትልቁ በርዕሱ ሁኔታ ተቀምጧል። አጌንስት ዘ ፖፕስ ምናምን ብሎ እና እነሱ ላይ ይናገራል። ከዛ ምንድነው ኮንደምን ያደረጉት? እዛ ጋር ኮንደምን ከተደረገ በኋላ ያለውን ሐሳብ ነው እየገለጸ ያለው። ኢቭን ወርምስ ዴት ኦፍ ወርምስን ይጠቅሳል እዛው ላይ አንበባው ከሆነ ዴት ኦፍ ወርምስ ላይ እንትን እንዳሉት ኮንደምን እንዳደረጉት በዛ አሁንም አትከሱኝም እንደዛ እንትን አይደለም። ምንድነው አኪዩዝ ልታረጉኝ አትችሉም። ለምን የነሱ ኮንደምኔሽን እንዴት ነበር ሰውን ኮንደምን የሚያደርጉት? ሰውን ይጠሩና ከዛ በኋላ ትምህርቱን ይነገራል። ከዛ በኋላ ቀጥታ ቤተክርስቲያን ራሷ ተፈርዳለች። መጽሐፍ ቅዱስ አይደለም የፈረደብኝ እናንተ ናችሁ ነው የሱ ሐሳቡ። ስለዚህ ሰው ሊፈርድ የሚችል ማን ነው? እኔን ሊፈርድብኝ የሚችለው መጽሐፍ ቅዱስ የሚለው እውነታ ነው እንጂ ቤተክርስቲያን ልትፈርድብኝ አትችልም። እኔ የራሴ ዳኛ ነኝ ብሎ የተናገረው ከምን አንፃር ነው? እኔ የተናገርኩት ነገር ቆይ አይደለም ቆይ አንዴ እኔ የተናገርኩት ነገር የእግዚአብሔር ቃል እስከሆነ ድረስ እንደውም ከኔ አይደለም የራሴ አይደለም እኔ ያስተማርኩት ነገር የራሴ ትምህርት አይደለም የእግዚአብሔር ነው እንጂ ብሎ ነው የተናገረው እዛው ላይ ራሱ ማለት ነው። ስለዚህ ያ ቃል ወይም ደግሞ የተናገረው ነገር የእግዚአብሔር ቃል እስከሆነ ድረስ ሊፈርድበት የሚችለው የእግዚአብሔር ቃል ነው እንጂ ሰዎቹ አይደሉም ነው የሱ ሐሳብ ይሄ ነው ባይዘው እንጂ ሶላ ስክሪፕቸራን ራሱ በደንብ አርቲኩሌት ያደረገው አንብበው ግን ቀጥታ አንተ እንደምትለው አይነት አይደለም። ሉተር በዛው ሁኔታ ነው የሚፈታው። ምን አልከኝ? የተረጎምኩትን አንድ ጊዜ አምጣው ያላለውን ውሸት ነው አምጣውና እያነበብኩኝ እያንዳንዱን እንትን እላለሁ ያለውን አምጣውና እንዴት እንደሚገጥ ደግሞ ላሳይ። አጌንስት ቸርች ኤንድ ቢሾፕ አውቶሪቲ ምን ነው የሚፈጨው ሊመዝኑበትና ሊፈርዱበት እንደማይችሉት ነው የጻፈው። አይ አግሪ ይሄው ጽሁፉ ላይ ስለዚህ አሁን አሳውቃችኋለሁ ከአሁን በኋላ ትምህርቴን እንድትፈትኑ ክብሩን ልሰጣችሁ። እሺ እና አብራራው ቆይ እናንተም ሆኑ ከመንግስተ ሰማያት የሆነ መልአክም ቢሆን በማንም ሰው እንዲፈረድበት ማድረግ የለብኝም። ምኑን ትምህርቱን መልአክም ቢሆን እንኳን እርግጠኛ እስከሆንኩበት ድረስ እኔ ሊሆን ይገባል ዳኛው። እርግጠኛ እስከሆንኩበት ድረስ እኔ ሊሆን ይገባል ዳኛው።
ሂዝ ዘ ጀጅ እና መላእክት ቢሆኑ በዚህ ትምህርት በኩል የሚፈርዱት ስለዚህ ማንም ቢሆን ትምህርቴን ያልተቀበለ ላይድን ይችላል የኔ ሳይሆን የእግዚአብሔር እስከሆነ ድረስ ይላል። ይኸውልህ the only thing ከሶላ ስክሪፕቸር እንደሱ አይደለም ይሄ ለማለት የፈለኩት ይሄ እንደሱ አይደለም። አሁን እየተናገረ ያለው ድምጽ ይሰማል እየተቆራረጠብኝ ነው ነገር ትምህርቴን ያልተቀበለ ላይድን ይችላል። ኖት ኦንሊ እሱን ትምህርት አለመቀበል አለ ጆዬ ያንተ ኔትወርክ እየቆየ እየደረሰ የእግዚአብሔር እስከሆነ ድረስ ስለዚህ የኔ ፍርድ የኔ ብቻ ሳይሆን የእግዚአብሔርም ነው ብሎ ይላል። የሱ ፍርድ የእግዚአብሔር ሆኖ እነዛኞቹ ግን መፍረድ የማይችሉበት እሺ አንዴ የሱ ትምህርት አይደለም ቆይ እንደዛ አይደለም። አሁን አንተ እሱ ነው የተረጎምከው። አንዴ ጆሲ ይሰማል እንትን አትልም ሚውት አድርጋ እንዴ አውጣው ኢዮባ አውጣው ኢዮባ አውጣው እሺ አሁን አንተ ቅድም የተረጎምከው አንተ ነህ ያንተ ትርጓሜ ነው እንጂ የሉተር አረዳድ አይደለም። ሉተር ቅድም ነግሬያቸዋለሁ አጻጻፍ ሮበርት ኮል ቆይ አንዴ እንዴ አይደለም በተጣመረ ሁኔታ ነው አሁን ያስረዳው ጆሲ አንዴ ማይክህን ሚውት አድርግ አልዋሽው ከዛ በኋላ ደግሞ እኩል አረዳዱ ላይ ማይክህን ሚውት አድርግ አንዴ ጆ አንዴ ማይክህን ሚውት አድርግ ነው የሉተር አረዳድ አይደለም አተረጓጎም ሆነ አትበል ዋሽቼ ከሆነ ሌታ ሶላ ስክሪፕቸር ላይ ዋሽተሃል ዋሻውን ልንገርህ የዋሸህበትን ልንገርህ ከሶላ ስክሪፕቸራን ራሱ ይቀረናል ማለት ይሄ ውሸት ነው ራሱ አርቲኩሌት ያደረገውን ሶላ ስክሪፕቸራ ይሄ ውሸት ነው ይሄ ድብን ያለ ሶላ ስክሪፕቸር አለ መቃረን እንደኔ ያስቀምጣው ከሁሉ ቆይ ልንገርህ አንድ ማይክን እግዚአብሔር ፍርድ ነው የኔ ብሎ ማለቱ ግን ሶላ ስክሪፕቸራን ይቀርናል ሚውት ታደርጋለህ